ምናላችሁ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰዎችን አጽም ወይ ደግሞ በሷ በቤተክርስቲያኒቱ አባባል የቅዱሳንን አጽም የዳሰሰ የነካ መንግስተ ሰማያት ይገባል ኃጢአቱ ይሰረይለታል ብላ ቢያንስ በዋቢነት ያስኳቸው በእነዚህ መጽሐፍቶች በሙሉ ታስተምራለች። ሰው በኢየሱስ ክርስቶስ አምኖ ከዘላለም ፍርድ እንዲድን እግዚአብሔር ልጁን ወደዚህ ዓለም ላከው ይላል። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ በስሙ ንስሐና የኃጢአት ይቅርታው እንዲያገኝ ከዘላለም ፍርድ እንዲድን እግዚአብሔር ልጁን ወደዚህ ዓለም ላከው። ደህንነታችን መከታ ማን ነው? ኢየሱስ። ኦርቶዶክስ ምን ትላለች? የደህንነታችን መከታ አባ ዮሐንስ ሞዓን ቃል ኪዳንና ተስፋን የማያምን ግን ለቅሶና ጥርስ ማፋጨት ባለበት ይፈረድበታል ማለት ገሃነመ እሳት ይገባል እያለች እኔን አያድርገኝ። መድኃኔዓለም ምስክሬ ነው። የኦርቶዶክስ ሕዝብ መጽሐፉን ማንበብ የጀመሩ ቀንና ማወቅ የጀመሩ ቀን እኔን አያድርገኝ ለቄሶች ወየውላቸው። በጌታ ላይ እንደዚህ ቀልደው በመድኃኔዓለም ላይ ቀልደው ሕዝቡን በሐሰት ዋሽተውት ያስቀመጡትን ለብዙ ዘመን ሕዝቡን ሂዱና ስደቧቸው ብለው ሲያሰድቡን ነበር። እዚህ እኔ ጥያቄ ጠይቄያቸው ሄደው ጠየቁት መዝሙረ ያሬድን። እባክህ ኤርምያስ እንደዚህ እያለ እየተናገረ ነውና እንደው እባክህ የሆነ ማስተባበያ ስጥ ብሎ ሲል ነው እንደዛ የሚል መጽሐፍ የለም ብሎ አለ። ግን እኔ መድረሳነ መስቀል ቤቴ ስላለኝ በሚቀጥለው ጊዜ ያለው ብሎ ሄዶ ሲያየው እዚህ የነገርኳቸውን ቁጥርና ገጽ ምዕራፍ እዛ አገኘው ማለት ነው መዝሙረ ያሬድ። አላል ምልክቱን የስመጣ ይሄ ነው። የጠፋው መብራት ይበራል አሉ። መብራቱን አጥፋው ተባሉ። የጠፋው መብራት ግንቦት 12 ቀን ቦክ ብሎ ሲበራ ተክለ ሃይማኖት መምጣታቸው በዚህ ታወቀ። አራ የስልጣን ነው በሉ እንጂ። ኦኬ እሺ፣ እቺን ለቅምሻነት ያልናል እንጂ በኋላ ላይ እሺ፣ በኋላ ላይ እና ሌሎችንም ማለት ነው። ኦኬ ይሄ እንግዲህ በቤተክርስቲያኒቱ መጽሐፍት በገድለ ተክለ ሃይማኖት እንደዚሁም የቤተክርስቲያኒቱ መጽሐፍቶች በሆኑት ሁሉ ጭምር ላይ በሌሎች መጽሐፍት ሁሉ ጭምር ይሄንን እንደ በረከት ቆጥራውት ሰውን ያድናል፣ አጽም ያድናል ብለው ኦርቶዶክስ በዚህ ታምናለች። ታውቃላችሁ ከንማጅን በሙሉ ኦርቶዶክሳውያን በዚህ ያምናሉ። ይሄንን ይተሻሹታል፣ ይሄንን ይነኩታል፣ ይሄንን ይዳስሱታል። ሲዳስሱት መንግስተ ሰማያት ትገባላችሁ ብሎ ይላል። አየው፣ ሲዳስሱት ስትነኩት መንግስተ ሰማያት ትገባላችሁ ብላ የምታስተምር ቤተክርስቲያን ማለት ነው። የምትሰብክ ቤተክርስቲያን ለዚህ ነው እዚህ የሚሰብኩት ማለት ነው። እሳቸው አጽም ሲፈልስ በእውነቱ እና አቡነ አኖሪዎስ አጽማቸው እርግፍ ስል እኔ ልርገፍ አባቴ እያሉ ተሸክመው ሲሄዱ ከአጽማቸው የሚወጣው መዓዛ ከሩቅ ልብን ነፍስን ከስጋ ይለይ ነበር። መግነዛቸውን የነካ ሁሉ ይፈወሳል። እንዲያውም ፈውስ ለማግኘት የሚሯሯጣው ህዝብ አንዱን ቀጭን ላይ እግሩ ላይ ቁሞበት ተሰበረ። ያንኑን ራሱ ደግሞ በመግነዛቸው ፈወሱት። አላል ምልክቱን የስመጣ ይሄ ነው። የጠፋው መብራት ይበራል አሉ። መብራቱን አጥፋው ተባሉ። የጠፋው መብራት ግንቦት 12 ቀን ቦክ ብሎ ሲበራ ተክለ ሃይማኖት መምጣታቸው በዚህ ታወቀ። አራ የስልጣን ነው በሉ እንጂ ላይ ለሞት በሞት ላይ ስልጣኑን አሳየ። ለምን ከሞቱ በኋላ ባሉ ቅዱሳን ላይ በማድረግ ደዌን በማረግ ፈውስ በመስጠት አጋንንትን በማውጣት እሺ ኦኬ። ስለዚህ እነዚህና ሌሎች መጽሐፍቶች ሁሉ ጨምራሉ እዚህ ያስቀምጥኳቸው። አሁን ለሚሰሙ ሰዎች ሼር፣ ኮፒ ሊንክ ታብ አድርጉት። የኦርቶዶክስ ተዋሕዶ ቤተክርስቲያን አጽም ዳሰህ አጽም አቅፈህ መንግስተ ሰማያት ትገባለህ ብላ ታስተምራለች። የኃጢአት ስርየትን የኃጢአት ይቅርታን ታገኛለህ ብላ ታስተምራለች። ደግሞ ትመጣና ከእግዚአብሔር ልጅ ከኢየሱስ ክርስቶስ ከመድኃኒታችን በቀር የኃጢአት ስርየት አይገኝም ትላለች። በቅዱስ ቁርባን ኃጢአት ይሰረያል ብላ ትላለች። በጥምቀትም ኃጢአት ይሰረያል ብላ ትላለች። መቃብር ሄዶ በመሳለም ኃጢአት ይሰረያል ብላ ትላለች። በመቃብር ውስጥ ያለውን አጥንት ሄደህ አቅፈ ከሳምከው ኃጢአት ይሰረያል ትላለች። ይኸው
ይኸው የቤተ ክርስቲያኒቱ መጽሐፍቶች። መልሳችሁ ምንድነው? ኦርቶዶክሳውያን መልሳችሁ ምንድን ነው? ምን አላችሁ? መልሳችሁ ምንድን ነው? ኃጢአት የሚሰረየው በአጥንት ነው አይደል? የፍጡር አጥንት ታካችሁ፣ የፍጡር አጥንት ዳሰህ፣ የፍጡር አጥንት ተሸክመ፣ የፍጡር አጥንት አቅፈህ፣ የፍጡራን መቃብር ስመ ቤሪያ የምትባለው ድጋሚ እንዳትልክሽ ወንድሜ፣ ገስት እንዳትልክ ድጋሚ። የወንጌላማዊ መሆንን አውቃለሁ። ቴንኪ ወንድሜ። ለእንግዶች ብቻ ነው እና በትክክል ለሚያገለግሉ ሰዎች ነው መፈቅደው። ጸጋ ይብዛላችሁ። ኦኬ። መቃብር ታቅፈው መቃብር ስመው መቃብራቸውን ጋር ሄደው ተሳልመው መቃብር ዳሰው በመቃብር ውስጥ ያለ አጥንት አቅፈው በመቃብር ውስጥ ያለ አጥንት ስመው በመቃብር ውስጥ ያለ አጥንት አሽትተው ከልመጅን አሽትተው መንግስተ ሰማያት ትገባላችሁ ብላ ታስተምራለች ይህንን ህዝብ። እቺ ቤተክርስቲያን ነች የሐዋርያቱን ትምህርት ጠብቃ ሰንሰለቱን ጠብቃ የመጣች ቤተክርስቲያን። በእውነት ወገኖቼ በዚች ቤተክርስቲያን መኖር ለእኛ እንዴት እድል ነው ይለዋል። የደረቀ የሰው አጥንት አሽትተህ መንግስተ ሰማያት ትገባለህ ትላለች። የፍጡራን መቃብር ስመህ መንግስተ ሰማያት ትገባለህ፣ ኃጢአት ይሰረይልሃል ብላ ትላለች። ኃጢአት ይሰረይልሃል ብላ ትላለች። እንዴ ወደ ጌታም እኮ እንዳይመጡ የነዚህ የሙታን አጽም እኮ ነው የያዛቸው ታውቃለህ። በነዛው የሙታን አጽም በተባለው ላይ ደግሞ በድግምት ይዟቸዋል። ሕያው የሆነ ሰው መቃብር አጥንትን ታቅፎ ስለ አጥንት ተሰብኮለት ይኖራል ማለት ነው። መልስ ይኖራችሁ ይሆን? የኃጢአት ስርየት በማን ነው? ኦርቶዶክሳውያን ወገኖቻችን በቅዱስ ቁርባን ብቻ ነው የምትሉት? በፍጹም 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 ምን አላችሁ? በፍጹም የኃጢአት ስርየት በኢየሱስ ክርስቶስ ስም ብቻ የለም። ሲያምርህ ይቀራል ለምትለው ቤተክርስቲያን እንደሱ ለማለት ያህል ብቻ ለማለት ብቻ አየሩን ለመያዝ ብቻ ክርስቲያን ለመምሰል ብቻ መጽሐፍ ቅዱስን ነው የምታስተምረው ብለው እንዲባሉ ብቻ ይሄን ይላሉ። ተግባሩ ላይ ግን አጥንት አይደል? እሺ ጸጋ ይብዛላችሁ። ወንድምነት እንኳን ደህና መጣህ። ተባረኩ። ጌታን እጅግ አድርገን እናመሰግናለን። እነዚህ ሁለት መጽሐፍቶቻችሁ አጥንትና መቃብርን ስማችሁ ተሳልማችሁ መንግስተ ሰማያት ትገባላችሁ ብላ ኦርቶዶክስ አስተምራለች። ወገኖቼ በጥቂቱ እዚህ ጋር ካሉት ማለት ነው። ከፈለገች ሌላ ጨምራለሁ። ጌታዬ ኢየሱስ ምስክር ነው። ሌላም ጨምራለሁ። እናንተ ግን ምን ትላላችሁ? ምን አላችሁ? ኦርቶዶክሳውያን ኃጢአት የሚሰረየው የሰው አጥንት አምነህ ነው?
የሰው አጥንት ዳሰህ ነው? ልጨምርሽ መጽሐፍቶቹን ላምጣ ወንድምነት። እስከዛ ሰላም በል ካለ ሰላም በል ወንድምነት። ሰላም ወገኖች እንዴት ናችሁ? እንደምን አደራችሁ? እንደየሰዓት አቆጣጠራችሁ ሁላችሁንም ሰላም ብያለሁ። ጌታ ጸጋና ሰላም ይብዛላችሁ፣ ጸጋ ይብዛላችሁ። ከዛ አርቱ ስቶሪ ደግሞ አርጉት ሁላችሁም ማለት ነው። አርቱ ስቶሪ በቃ ሪል እንደሆነ እንዲያስብ ማለት ነው። ላይቡ ሪል እየተከናወነ እንዳለ እንዲያስብ። አርቱ ስቶሪ ያ ሰዎች ናቸው። አርቱ ስቶሪ ስታደርጉ ሰዎች ራሳቸው ሲያልፉ በእናንተ ፔጅ ወገኖች ጸጋ ይብዛላችሁ። እንኳን ደህና መጣችሁ። ጥያቄ የሌለው ሰው ካልሆነ በስተቀር አትላኩልን። እሺ ተባረኩ። ሊያገለግሉ ለሚችሉ ሰዎች ብቻና ከሌላ ስጦታውን አላውኩም። ጥያቄ ከሌለህ መምጣት የለብህም። እሺ መምጣት የለብህም ወንድም አለም። ኦኬ ጸጋና ሰላም ይብዛላችሁ። እንኳን ደህና መጣችሁ ሁላችሁንም። ኦኬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነኚህ ከአጥንት ጋር በተገናኘ እንደዚህ በፒክቸር ሚዩት አድርጊው እህታችን ሰብለ የገባሽው ማይክ እንደገባችሁ ሚዩት አድርጉ ፕሊዝ። ማይክ ሚዩት አድርጉ። እሺ በሰው አጽም እንዴት ታምናላችሁ ነው ርዕሱ። በሰው አጽም እንዴት ታምናላችሁ ነው ርዕሱ። ርዕስ ያደረኩትኝ እሱ ነው። ርዕሱ እንዲታያችሁ ሰዎች ስለሆኑ ያው ቅዱሳን ሰዎች ነው ተብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚታመነው ሰዎቹ ቅዱሳንም ይሁኑ አይሁኑም፣ ሰው ግን ሰው ነው። በቅዱሳን ሰዎች አጽም እመኑ ብሎ የሚል የመጽሐፍ ቅዱስ ክፍል የለም። ካለም ያሳዩናል። ሲያምኑ ልብ በሉ። ሲያምኗቸው የሚያምኗቸው የስጋ ደዌን ስትነኳቸው የስጋ ደዌን ከስጋ ደዌ ይፈውሳሉ፣ እውር ያበራሉ፣ ሽባ ይተረትራሉ፣ የአንካሳ ያዘልላሉ እና ለምጽ ያነጻሉ፣ ጎባጣ ያቀናሉ ምናምን ነገር ብለው የሚሏቸው ነገሮች አላቸው። እነዛ ሄዳችሁ መቃብሩን ስትነኩት ወይ ሄዳችሁ አጽሙን ስትዳስሱት ልክ እንደዛ ይሆናል ብለው ይላሉ። ለዚህ ደግሞ ግርድፍድፍ ትምህርታቸው እንደ ምንድነው እንደ መረጃ አድርገው የሚያቀርቡት የታላቁን ነቢይ የኤልሳን አጽምና መቃብር ነው። አያው መልከ ጥፉን በስም ይደግፉ እንደሚባለው ማለት ነው። ለምን እንደዚህ ታደርጋላችሁ? መጽሐፍ ቅዱሳዊነቱ ምን ያህል ነው ብለን ስንላቸው እንዴ ትዝ አይላችሁም እንዴ አለ። አሁን አንደኛው ታች ታክሶታል ማለት ነው። ሁንዳ ኦል የሚባለው ማለት ነው። እና ናግባና ሲታነብልናል ናግባና በደምብ ታነብልናል። ቴንክ ዩ። እና የነቢዩ የኤልሳን ያ በነገሥት መጽሐፍ ላይ የተጻፈውን የታላቁን ነቢይ መቃብርና አጽም ያነሳሉ። ልብ በሉ። እዛ የተደረገውን ታሪክ በሚገባ እናውቃለን እኛ መጽሐፍ ቅዱሳችን በግልጽ ስለሚነግረን። እዚህ በምድራችን ላይ ግን የሚደረገው ቢያንስ ለናሙና የያዝኳቸው በእነዚህ መጽሐፍቶች ሁሉ አጥንትን በመዳሰስ መቃብርን ላይ ሄደ የቅዱሱን አጽም በመሳም የስጋ ደዌ ብቻ አይደለም የምትፈውሰው ይልሃል። የኃጢአት ይቅርታንም ታገኛለህ ብላ ትላለች ኦርቶዶክስ ቤተክርስቲያን ማለት ነው። የኃጢአት ይቅርታ ማለት የዘላለምን ሕይወት ታገኛለህ ብላ ታስተምራለች። ምን የሰው አጽም የፍጡር አጽምን በማመን ምናላችሁ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰዎችን አጽም ወይ ደግሞ በእሷ በቤተክርስቲያኒቱ አባባል የቅዱሳንን አጽም የዳሰሰ የነካ መንግስተ ሰማያት ይገባል፣ ኃጢአቱ ይሰረይለታል ብላ ቢያንስ በዋቢነት ያስኳቸው በእነዚህ መጽሐፍቶች በሙሉ ታስተምራለች። በኢየሱስ ክርስቶስ በማመን የኃጢአት ስርየትን ታገኛለህ ብላ አትልህም። በቅዱስ ቁርባን የኃጢአት ስርየት ታገኛለህ ትላለች። በጥምቀት የኃጢአት ስርየት ታገኛለህ ብላ ትላለች። በዚህ ብቻ አይደለም የኃጢአት ስርየት የምታገኘው፣ መቃብር ስመህ የኃጢአት ስርየት ታገኛለህ። አጽም ዳሰህ የሰዎች አጽም የበሰበሰ አጥንት
ዳሰህ ስመህ ኃጢአትን ታገኛለህ፣ ኃጢአት ስርየትን ብላ ትላለች። ከዚህ ውስጥ አንደኛው ዋቢው አሁን ቅድም አባ ገብረ ኪዳን ያሳየኋችሁ የተክለ ሃይማኖት ማለት ነው። የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ነው ያለው እና ታሪኩ እንደሚናገረው በዚህ ገድል ላይ በ57 ዓመቱ ካለበት ቦታ ላይ አጽሙ ወጣ። በወጣ ሰዓት ላይ የ57 ማነው የ20 ስንት ቀን መንገድ ድረስ ሄዶ ይሸት ነበር እና ሰዎች እሱ እንዳሰው አይ ወንድማችን ኦኬ ሚዩት አድርጌያለሁ እንዳውል ከገባ መግባት ትችላለህ። አንተ አይደለም ለኛ የነገስትን መጽሐፍ የምትነግረን ከገነገርከን እናገርተህ ንገረን፣ እታች ግን አትድከም ለማለት ነው። ቴንክ ዩ። እናስ እንዴት ወገኖቼ ሰው በኢየሱስ ክርስቶስ አምኖ ከዘላለም ፍርድ እንዲድን እግዚአብሔር ልጁን ወደዚህ ዓለም ላከው ይላል። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ በስሙ ንስሐና የኃጢአት ይቅርታው እንዲያገኝ ከዘላለም ፍርድ እንዲድን እግዚአብሔር ልጁን ወደዚህ ዓለም ላከው። ልጁ ኢየሱስ መጣና ነፍሱን ሰጠ። በቃ እኔ እናንተ የዘላለምን ድነት እንድናገኝ የእግዚአብሔር ልጅ ነው የሞተልን። ለዓለም ሁሉ የሞተለት እሱ ነው። መተኪያ የሌለው ውድ ነፍሱን ሰጠ። ቅዱስ ስጋውን ክቡር ደሙን አፈሰሰልህ ኃጢአታችን እንዲሰረይ ማለት ነው። ደም ሳይፈስ ስርየት ስለሌለ በብሉይ ኪዳን ትምህርት እንደተናገረው አዲስ ኪዳን ላይ ለእኛና ለአንተ ለእኔ ለዓለም ሁሉ የኮርማዎች የፍየሎች የጥጆች ደም ብሉይ ኪዳን ላይ ይፈስ እንደነበረ አሁን እንደነዛ አይነት ደሞችን እያፈሰስን እንደ ሕጉ ስርዓት መንጻትን እንድናገኝ እግዚአብሔር አላደረገም። እንኳንም አላደረገ። ቢያደርግ ኖሮ በእኛ ስተት፣ በእኔ ስተት፣ በእኔ ቀዥቃዣነት በየቀኑ ስንት እንስሳ ነበር የማቀርበው ብዬ ስል አይምሮ ይደክማል ራሱ ሳስበው ማለት ነው። ጌታ ኢየሱስ ግን መጥቶ ለበደል ለኃጢአታችን በቀራንዮ መስቀል ላይ ከተሰዋ በኋላ በስሙ የሚያምኑትም በሙሉ የኃጢአታቸውን ይቅርታ እንዲያገኙ የብሉይ ኪዳንም ነቢያት ይመሰክሩለት ነበረ። የአዲስ ኪዳን ሐዋርያት ይህንን እውነት አድምቀው ሰብከዋል። ስለዚህ መዳን በማን ነው? በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። የኃጢአት ስርየት በማን ነው? በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። የአብርሃምን መቃብር ኢየሩሳሌም ማነው ኬብሮን ሄደህ ስለነካው ስለዳሰስከው አድንም መዳንን አታገኝም። በፍጹም ጽዩፍ ነው፣ ነውር ነው፣ ነውር ነው። የአብርሃምን መቃብር ሄደህ የአባታችን አብርሃም ኬብሮን ላይ ስላለ ማለት ነው። እስራኤል አሁን ፍልስጤማውያኑ ይዘውታል፣ ግን እስራኤላውያኑም አብረው ተቀላቅለው ይዘውታል። ግን እዛ ሄደህ እነካለሁ ብለህ ብትል መንካት ትችላለህ፣ መቃብሩን ማለት ነው። መዳሰስ ትችላለህ መቃብሩን። መቃብሩን ዳሰኸው የስጋን ፈውስም አታገኝም። አንድ የነፍስም ድህነትን የኃጢአት ስርየትንም አታገኝም። ሁለት ይስሐቅም ያዕቆብም ርብቃም ሊያም ሳራም እዛ አሉ፣ በሙሉ እናቶች ማለት ነው። በሙሉ ዮሴፍም እዛ አለ። ከግብፅ ምድር አምጥተውት እዛ ቀበሩ ብሎ ተቀብሯል ማለት ነው። እነዛ ትልልቅ አባቶች ሲጠራ እንኳን እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ ብሎ የሚለው ጌታ በዛ እነዚህ አባቶች ተቀብረዋል። እንደዚሁም የነቢዩ የሳሙኤል መቃብር አለ። ኦኬ በአርማቴ የተቀበረበት በባለፈው አሳይቻችኋለሁ። መስጊድ ተሰርቶበታል። እስላሞች መስጊድ ሰርተውበታል፣ አርማቴ የሚባለው ቦታ ላይ ማለት ነው። ይህም ብቻ አይደለም። የነቢያቱ የሐጌና የዘካርያስ መቃብር በባለፈው ከዛ ከደብረ ዘይት ቁልቁለት ጌቴሴማኒ ከመድረሱ በፊት አሳይተናል በስርዓት ማለት ነው። የአባቶች መቃብር አለ ማለት ነው በኢየሩሳሌም። በእስራኤል ምድር ላይ ብትዘዋወር በሙሉ ከሙሴ መቃብር ውጭ ሌላ የጠፋ የለም። አለ መታሰቢያቸው አለ፣ ያቆሙት ድንጋይ አለ፣ የተሰራ ሐውልት አለ። እነዚህ አባቶች የእውነትም እኮ መቃብሩን ብትከፍተው እስራኤል አትፈቅድልህም እንጂ እኔም አልፈቅድም። እንዳንድ የቅዱሳን አባቶች አጽም ይቀመጥ በቦታው ማለት ነው። እንደው ትፈቅድልኛለች ብለህ ብትል እስራኤል ብትፈቅድልህ የአባታችን የአብርሃም መቃብር ቢቆፈር ወይ ራስ ቅሉ ወይ የሆነ ነገሩ ይገኛል። ዘመኑ ምንም እንኳን ሩቅ ቢሆን ማለት ነው። ኦልሞስት ወደ 3900 ምናምን ነገር ዓመት አካባቢ ላይ ነው ያለው፣ ይገኛል ማለት ነው። ብትዳስሰው ምንም የሚፈይድልህ ነገር የለም ወንድም ማለት ነው። የኃጢአት ስርየትን የአብርሃምን መቃብር የዳሰሰ ያገኛል ብሎ አላለም። የነቢዩ የሳሙኤልን መቃብር ያመነም ይድናል ብሎ አላለም። መዳን ወንድሞች እናቶቼ እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው ያለው። የእግዚአብሔር አብ ምስክር እግዚአብሔር የዘላለምን ሕይወት ሰጥቶናል ይላል ዮሐንስ። ይህም ሕይወት ደግሞ በልጁ እንዳለ ምስክሩ ይህ ነው ይላል። በማለት በእግዚአብሔር ልጅ ላይ እንዳለ ምስክሩ ይሄ ነው። የቅዱሳን ነቢያት ምስክር ይሄ ነው።
የመጽሐፍት ምስክር ይሄ ነው በሙሉ ማለት ነው። በሙሉ ይሄ ነው። ስለዚህ የኃጢአት ስርየትን አንደኛ የብሉይ ኪዳን ነቢያት፣ ሁለተኛ የአዲስ ኪዳን ሐዋርያት፣ ሶስተኛ በእነዚህ አባቶች የተነገረው መጽሐፍት የተጻፈው እንደዚሁም ቅዱሳን መላእክት ሁሉ ጭምር ሳይቀር የኃጢአትን ስርየት በማን ማግኘት እንዳለብን በማሰዎችም እንደሚያገኙ ለምሳሌ መልአኩ ቅዱስ ገብርኤል የተናገረው እዚህ ይላችኋል አይደል? በማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 20 እና 21 ላይ ልጅንም ትወልዳለች ስሙንም ኢየሱስ ትለዋለች። ምን አንተ ተንቀሽቀሽክብን? ጉህሊያን ሳትሆን አቀርም። ልብ በሉ። እዚሁም ቅዱሳን መላእክት ሁሉ ጭምር ሳይቀር የኃጢአት ስርየት በማን እንደሆነ ነግረውናል። ለምሳሌ በማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 20 እና 21 ላይ ነው ያልኩትኝ። መልአኩ መጥቶ ለዮሴፍ ተገልጦ የዳዊት ልጅ ዮሴፍ ሆይ እጮኛ ማርያምን ለመውሰድ አትፍራ፣ ልጅ ትወልዳለች ስሙንም ኢየሱስ ትለዋለህ፣ እርሱም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል የሚል በነጠላ ጽፎታል። ታውቃለህ ማቴዎስ። መልአኩም ሲናገረው ለዮሴፍ በነጠላ ነው የጻፈው። ከሷ የሚወለደው ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ነው ያለው። ዮሴፍ ቅዱስ ሰው አይደል እንዴ? ይቅርታ፣ ዮሴፍ ቅዱስ ሰው አይደል ነው? ማርያም ቅዱስ ሴት አይደለች? ናት። ገብርኤል መልአኩ ለምንድነው እንደዚህ ያላለው? እንዴት? ህዝቡን ከኃጢአታቸው ያነጿቸዋል ያድኗቸዋል። ወይ ደግሞ አንተም ራሱ ዮሴፍ ተጨምረ ታነጻቸዋላችሁ ታድኗቸዋላችሁ። ለምን አላለም? ለምን ነጥሎ ቅዱስ ገብርኤል ከእናቱ ቅድስት ድንግል ማርያም ከምትወልደው ኢየሱስ ላይ ለምን አደረገው? ይሄ በጣም መጠየቅ ያለበት ነው። ቀላል የሚመስልህ ግን በጣም ሲሪየስ የሆነ ቁም ነገር ነው መልአኩ የተናገረው። እርሱም ህዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ነው እንጂ ያለው ዮሴፍ አንተም ታነጻቸዋለህ፣ እናቱ ማርያምም ታነጻቸዋለች፣ እኔም ደግሞ ገብርኤል አነጻቸዋለሁ፣ እሱም ያነጻል እኛም እናነጻለን አላለም። ገብርኤል ከኃጢአት ሊያነጻ አይችልም፣ መልአኩ ማለት ነው። 4 ነጥብ። ዮሴፍ ጻድቅ ሰው ነው፣ ከኃጢአት ሊያነጻ አይችልም። ማርያም ጻድቅ ሴት ናት፣ ከኃጢአት ልታነጻ አትችልም። መልአኩ ቅዱስ ገብርኤል ቅዱስ መልአክ ነው፣ እግዚአብሔር መልአክ ነው፣ ከኃጢአት ሊያነጻ አይችልም። አቤት ድፍረት ይላሉ ወንድሞች እናቶች። ድፍረቱስ ገብርኤል ከኃጢአት ያነጻኛል ብለህ ስትል ነው። ድፍረቱ ማርያም እኔን ከኃጢአት ታነጻኛለች ብለህ ስትል ነው። ድፍረቱ ዮሴፍ እኔን ከኃጢአት ያነጻኛል ብለህ ስትል ነው። ድፍረቱ አቡነ ተክለ ሃይማኖትና እሱ የተቀበረበት መቃብር ደብረ ሊባኖስ እሱ ያነጻኛል ብለህ ስትል ነው። ድፍረቱ የአባ ዮሐንስ ጨጌ ዘጸገሩ እሱ ከኃጢአት ያነጻኛል ብለህ ስታምን ነው። ድፍረቱ ገድለ ዘርአ ብሩክ መቃብሩን ተሳልሜ የኃጢአት ይቅርታ አገኛለሁ አጽሙን ዳስሼ ብለህ ስትል ነው። ድፍረቱ ተሰዓት ምንድነው? ገድለ ቅዱሳን እሙንቱ ማለት ነው። ኢየሱስ ሞዓ የሚባለው ይኸው ኢየሱስ ማለት ገድለ አቡነ ኢየሱስ ሞዓ እና ገድለ ብስጣውጥሮስ እና ገድለ ማነው አቢብ ወይ ደግሞ አባ ቡላ የሚባል ጠንቋይ ነው። ይሄ አባ ቡላ የሚባል ደቡብ ጎንደር ያላችሁ ሰው ታውቃላችሁ። ስለዚህ ስለ አባ ቡላ ብፁዕ ማን ናቸው የሚባሉት የአገረ ስብከቱ ሊቀ ጳጳስ የደቡብ ጎንደር የአገረ ስብከቱ ሊቀ ጳጳስ እሳቸው ጠንቋዩን ሾመውት አባ ቡላ ተባለ። አባ ቡላን በላምባ አምቡላ አያድኑ። መድኃኔዓለም ምስክር። ድፍረቱስ የአቡነ ተክለ ሃይማኖት መቃብርን ሄደህ ተቀብረህበት ትድናለህ፣ ኃጢአት ይሰረይልሃል አጽሙ ነክተህ። ወይ ደግሞ እሳቸው በተቀበሩበት በደብረ ሊባኖስ ገዳም 2 ወንዞች አሉ። ከሸህም እስከ ጉር እስከ ሸህም በሚባል ወንዝ የተቀበረ ኃጢአቱ ይሰረይለታል፣ መንግስተ ሰማያትን ይገባል፣ እሳትን ባህርን አያያትም ብሎ የሚለው ይሄ ነው ድፍረቱ። ስለዚህ እነዚህ መጽሐፍቶች የድፍረት መጽሐፍቶች ናቸው ማለት ነው። ወንድም አለብዬ አቅም ካለህ ኦርቶዶክሳዊ የሆነ ወንድም አቅም ካላችሁ ኦርቶዶክሳውያን የሆናችሁ እህቶች ኑ መልሱልን። እንዴት ወንድሞች እናቶቼ እንዴት እስቲ ቆይ ወንድማና አቤቱ 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 አቤቱ
ሕያው ሆነህ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ለበደል ለኃጢአቱ ምትካዊ ሞታችንን ሞቶልን ምትካዊ ሞታችንን ሞቶልን አንተዬ እንዴት ይህን ታምናለህ? ይህንን የሚያምን ልብ ከየት ነው ያመጣኸው? የቱን? ይህንን የሚያምን ልብ ከየት ነው ያመጣችሁት? አቤት ታብ ኮፒ ሊንክ ሼር አድርጉልኝ ወገኖች። ኦኬ ጸጋ ይብዛላችሁ፣ ጸጋ ይብዛላችሁ። ወንጌል እንሰብካለን፣ ሐሰትን እናጋልጣለን። ሰው እንዴት ይህንን ያምናል? ይህንን ዳሰህ ኃጢአት ይሰረይልሃል ተብሎ ሲባል ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን፣ መንግስተ ሰማያትን ያዋርስልን ብለህ እንዴት ትመራረቃለህ? ወንድም ማለት ታብ ኮፒ ሊንክ ሼር ብቻ አድርጉልኝ ወንድሞች እናቶች፣ የወንጌል አማኞች የሆናችሁ ወንድሞች እናቶች። በቃ ቀኝ እጅን ስጠኝ ብራዘር፣ ቀኝ እጅን ስጠኝ። እግዚአብሔር ትውልድን ሊያድን ተነስቷል። ትውልድ እንዲድን ደግሞ ከዚህ እስራት ውስጥ መፈታት አለበት። ሕያውን አምላክ ኢየሱስ ክርስቶስን አናመልክም ብለው እሱ አይበቃንም ብለው ያለሱ ማናለ ያለ መድዬ ያለ አንድዬ ብለው ሄደው ግን እነዚህ ማለት ነው ይሄውን የሰው አጽም ነው። ቴንክ ዩ። አሁን ታብታብ አድርጉት። 11 ሺህ ስለገባ ታብታብ ብቻ አድርጉት። ቴንክ ዩ። ተባረኩ። እንዴት ይህን ታምናላችሁ ወንድሞች እናቶች? ይህን ለማመን እንዴት ልብህ ፈቀደ? እንዴት ልብህ አመነ? ይህንን ዳሰህ፣ ይህንን ተደሳሰህ፣ ይህንን ነክተህ ተነካክተህ መንግስተ ሰማያት እንዴት እገባለሁ ብለህ አልክ? የትኛው ሐዋርያ ነው እንደዚህ አይነት ስብከት የሰበካችሁ ወንድሞቼ? ማይ ጉድነስ የትኛው ሐዋርያ የትኛው መጽሐፍት ላይ ምዕራፍ ስንት ቁጥር ስንት ነው የሰበካችሁ? ከ27ቱ የአዲስ ኪዳን ቅዱሳት መጽሐፍ። በጣም ስፒሪቴ ተቆጣ ታውቃለህ። ኢየሱስ የእግዚአብሔር ልጅ እኮ ጌታ እኮ ነው። አንተ ወይኔ ኤርሚያስ ጌታ ባይደርስልህ ኖሮ ወንድሞቼ እንዴት ለዚህ አይነት አጽም ኢየሱስ ያድናል ስንልህ እንዴት ብለህ አይንን ታፈጣለህ፣ አይንሽን ታፈጫለሽ፣ ትቆጫለሽ፣ ትራገሚያለሽ፣ ትሳደቢያለሽ። በእህትሽ በኩል፣ በአክስት በኩል፣ በወንድም በኩል፣ በእናት በኩል፣ በሚስት በኩል፣ በአባት በኩል፣ በአያት በኩል፣ በአጎት በኩል፣ በስራ በኩል፣ በጓደኞች ማለት ነው። እግዚአብሔር ስንት ጊዜ ለመነህ? ስንት ጊዜ ጨቀጨቀህ? ስንት ጊዜ ለመነሽ እህቴ? ወንጌል የምስራችሁ ቃል ወደ ቤታችሁ ወደ ህይወታችሁ መጥቶ ማለት ነው። ስንት ጊዜ ወንድሞች እናቶቼ አሜን አትሉም? ለዛ ማለት ነው ኢየሱስ ያድናል ተብሎ ሲባል የሚቆጣ ትውልድ እንደዚህ አይነት የደረቀ አጥንት ያድናል ብለው ሲሉት አሜን ይልላል። ይሄ እኮ የውድቀት እኮ ነው። እንዴት ቻላችሁበት? ቤተ ክርስቲያኒቱ ኦፊሻሊ በአጽመ ቅዱሳን አምናለሁ ብላለች። በቅዱሳን አጽም አይ ግለሰቦች ናቸው እኮ። ኤርሚያስ ምን ማለት ነው? የቤተክርስቲያኒቱን ስም ለምን እንደምታጠፋው ግን አንተ ምን እያልክ ነው? ምን እየሰራህ ነው ብላችሁ ካላችሁ ነው የቤተክርስቲያኒቱ ስም ለምን እንደማጠፋው እዚህ ቤት ያለ መረጃ እናወራም። ቤተክርስቲያኒቱ በመጽሐፍቷ ላይ እኔ በአጽም አምናለሁ ብላለች። እምነት ብሎ በተባለው ክፍሏ ላይ ስዘረዝረው እምነት እዚሁ ላይ በተዘረዘረበት ተራ ቁጥር 8 ላይ ክብረ ቅዱሳን ማነው? ክብረ ቅዱሳን፣ ክብረ መላእክት ቅዱሳን ነቢያት፣ ቅዱሳት ሐዋርያት፣ ቅዱሳን ሰማዕታት፣ ጻድቃን ካለች በኋላ ክብረ አጽመ ቅዱሳን ማለት የቅዱሳን አጽም ማለት ነው። በቅዱሳን አጽም አምናለሁ ብላል ቤተክርስቲያኒቱ። ምን በማድረግ ነው የምታምነው? በመዳሰስ ኃጢአት ይሰረያል ብላ፣ በመሳም የዘላለምን ሕይወትን አገኛለሁ ብላ ማለት ነው። ይኸው ክብረ አጽመ ቅዱሳን የቅዱሳን አጽማቸው ኃጢአትን ያስተሰርያል። የቅዱሳን አጽማቸው
እሺ ተባረኪ እህትየው ዜድዬ ተባረኪልኝ። ዜዳ ስላየሽ በጣም ደስ ብሎኛል። ቴንክ ዩ ዜድዬ ስለመጣች ግሬስፉል ለእሷ ተውላት። እሷ ምንድነው ኮፒ ሊንክ እያደረገች ስለሆነ በኮምፒውተር ላይ እናንተ እዚህ ጋር ብቻ ታብታብ አድርጉልን እዚህ ትልቁ ላይ ማለት ነው። ተባረኩ። ኦኬ ክብረ አጽመ ቅዱሳን አምናለሁ ብላለች ቤተክርስቲያኒቱ። በቅዱሳን አጽም በመንካት በማሽተት በመዳሰስ በማቀፍ በእነዚህ ሁሉ ማለት ነው። በማቀፍ በመዳሰስ በማሽተት በመንካት ኦኬ አምላኬ በእነዚህ የቅዱሳንን አጽማቸውን አጽም በመንካት በመዳሰስ በመያዝ ወይንም በማቀፍ እና በማሽተት እነኚህም በማድረግ ኃጢአት ይሰረያል ብላ ትላለች። ኃጢአት ይደመሰሳል ብላ ትላለች። ኦኬ መጽሐፍ ቅዱስ ጥቅስ መረጃ ነው እየጠየቅን ያለው። የመጽሐፍ ቅዱስ የእግዚአብሔር ቃል መንካት ሄደህ መዳሰስ መያዝ ሄደህ እንደዚህ በመንካት እና በመያዘ ወይ ደግሞ በማቀፍ እና በማሽተትም ሁሉ ጭምር። ከዚህ ጋር አብሮ መቃብሩ አለ። መቃብር በማደር በመቀበር በመሳለም ኦኬ ያው በመሄድ ማለት ነው። ሄደህ በዛ ታድራለህ፣ በመቃብሩ ሄደህ በዛ ትቀበራለህ፣ ስትሞት ሄደህ በዛ ትሳለማለህ ማለት ነው። በመቃብር ለዚህ ሁሉ አሜን ይላሉ። ኢየሱስ ክርስቶስ ስትል ግን ይቆጣሉ። ለዚህ ህዝብ ወንጌል መሰበክ የለበትም። ወንድሞች እናቶች፣ ወንጌል መሰበክ የለበትም ለዚህ ህዝብ የለበትም። ወንድሞች እናቶቼ፣ ያንቺ እናትና ያንተ እናት የኔ እናትና በምድሪቱ ላይ ያሉ የኢትዮጵያ እናቶች ይህንን ያምናሉ። ታውቃለህ? የተክለ ሃይማኖት ይህንን ይዳስሳሉ። ይህንን ዳሰው መንግስተ ሰማያት እንገባለን ብለው ያምናሉ። መጽሐፋቸው ኃጢአት ይሰረያል ብሎ ይላል። እነዚህ ሁሉ በግለሰቦች የተጻፉ አይደለም፣ በቤተክርስቲያን የተጻፉ ናቸው። እንደዚህም እንዲጻፍ ደግሞ ቤተክርስቲያኒቱ በዚህ መጽሐፏ ላይ የቅዱሳንን አጽም ማለት ክብረ አጽመ ቅዱሳን እምነቴ ነው ብላ ጽፋለች። እምነት ብሎ በሚለው ውስጥ 8ኛው ምዕራፍ ረ ላይ ክብረ አጽመ ቅዱሳን
የቅዱሳንን አጽም አከብራለሁ ብላለች። እንዴት አያችሁት? ምን አላችሁ? ምን አላችሁ? ሮያል ወጥቶ ነው አስወጥታችሁት ነው? አስወጥታችሁት ነው ወይስ ራሱ ወጥቶ ነው? ምን አላችሁ? ስራ ላይ ነኝ እያለ ነው። ከታች እየጻፈ ነው። ስራ ላይ ነኝ አዳምጣለሁ። እሺ ችግር የለውም። እሺ ኦርቶዶክሳዊ የሆነ ለዚህ መልስ ያለው ሰው ካለ ይምጣና ይንገረን። ኦርቶዶክሳዊ የሆነ ቤተክርስቲያናችሁ ይኸው በቅዱሳን አጽም በደረቀ አጥንት ታምናለሁ ብላለች። መልስ ያለው ሰው መምጣት ይችላል። ወንድምነት የምትለው ካለ ማለት ትችላለህ። እኔ ግን ስጠረጠር ድርሻ አይሉም፣ አይመጡም። እንደማይመጡ በጣም እርግጠኛ ስለሆንኩ መጽሐፍቶቻቸውን እንዲያውቋቸው ግን እንደው ለናሙና ነው እንጂ ያወጣሁት ከመቃብራቸው ጋር የቅዱሳን መቃብር ተብሎ ከተባለው ጋራ በተገናኘ ኃጢአት ያስተሰርያል የዘላለምን ድነት ይሰጥሃል ብሎ የሚል እነዚህ መጽሐፍቶች ብቻ አይደሉም። እዚህ ጋር ያስቀምጥኳቸው መጽሐፍቶች ብቻ አይደሉም የሚናገሩት። ተቆጥረው የማያልቁ ተነበው የማያልቁ መጽሐፍቶች ሁሉ ናቸው ያሉት። ታዲያ አንተ እነዚህን ዳሰህ እዚህ በመንካት በመዳሰስ በመያዝ ወይ በማቀፍ በማሽተት መቃብር ደግሞ በማደር በመቀበርም እዛ ሄደ ስትሞት በመቀበር በመሳለምም ከነዚህ በረከት አገኛለሁ ብለህ ነው የምትሄደው ወንድሜ። ከዚህ በረከት ልታገኝ አንተ ሕያው ሆነ ሳለ ከደረቀ ከሰው አጽም የአባቶች አምላክ በጌታ በኢየሱስ ክርስቶስም ከዚህ አጽም በረከት ልታገኝ፣ ከዚህ አጽም ፈውስ ልታገኝ፣ ከዚህ አጽም የዘላለም ድነት ልታገኝ ችኳንታ ተከራይተህ ግማሹን በእግርህ ግማሹን በፈረስ ትጓዛለህ። ኢየሱስ ቀራንዮ ኮረብታ ላይ ለበደል ኃጢአት የከፈለውን መስዋዕትነት አናንቀ ማለት ነው። ምክንያቱስ የጌታ ማዳን አልበቃ ስላላችሁ አይደለ የምትሄዱት? የኢየሱስ ክርስቶስ ሞት አነሳ አይደል? ለአንተ ድነት አልበቃ ብሎ አለ አይደል? የስጋው መቆረስ የደሙ መፍሰስ አልበቃ ብሎህ ችኳንታ ተከራይተህ አገር አቋርጠህ ንፍሮ ቀቅለህ ቆሎ ይዘህ ዳቤ በልተህ ሄደህ ከቅዱሳኑ በረከት ተሳተፍ ብለው የሚሉህ እነዚህን ሄደህ ልትዳስስ ነው። እነዚህን ሄደህ ልትስም ነው። እነዚህን ስስም መንግስተ ሰማያት ትገባለህ ብላ ትላለች ቤተክርስቲያን። እነዚህን የማታምን ከሆነ ምን ትላለች? ገድለ አቡነ ኢየሱስ ሞዐ በጳጳሳቶቿ ፍቃድ የታተመ እኮ መጽሐፍት ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሉ ነው። ኦኬ ያለ በዚህ ገድለ ኢየሱስ ሞዐ ገጽ 16 ላይ ማለት ነው ቁጥር 5 በተጻፈው ክፍል ላይ ምን ይላል? የመምህራችንንና የደህንነታችንን መከታ ማን የደህንነታችን መከታ የተባለው? የደህንነታችን መከታ የአባ ኢየሱስ ሞዐን ቃል ኪዳንና ተስፋ የማያምን ግን ለቅሶና ጥርስ ማፋጨት ባለበት ይፈረድበታል ይላል። ዋት ይህንን ቀጥታ ከዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 17 እና 18 ጋር ካለው ቃል ጋር ነው የምናገናኘው። ደግሜ ያነባዋለሁ። የመምህራችንንና የደህንነታችንን መከታ የአባ ኢየሱስ ሞዐን ቃል ኪዳንና ተስፋ የማያምን ግን ለቅሶና ጥርስ ማፋጨት ባለበት ይፈረድበታል ይላል። መጽሐፍ ግን ይፈረድበታል ብሎ ያለው ምንድን ነው?
ቀደም በተከስኩት በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 ላይ ማለት ነው። እንግዲህ የሐዋርያቱን ትምህርት ይዣለሁ ብላ የምትለዋ ቤተክርስቲያን ምን እያለች እንዳለችና ሐዋርያቱ ምን እያሉ እንዳሉ በንጽሮች ላሳይና እንግዳ ልቀበል። አይ ቲንክ የመጣ እንግዳ አለ ይመስለኛል። ኦኬ፣ በዮሐንስ 3:16 ላይ የምናውቀው እግዚአብሔር የአምላካችን ቃል እጅግ የምንወደው ወደ ጌታ ስንመጣ መጀመሪያ የሰማኑ ኦኬ፣ ቁጥር 15 ጀምሮ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ይላል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። ከዛስ በእርሱ በሚያምን አይፈረድበትም። በእርሱ የተባለው ማን ነው? ኢየሱስ ማለት ነው። በኢየሱስ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ እግዚአብሔር ልጅ ኢየሱስ ነው። በማያምን ግን በኢየሱስ ስም ስላላመነ አሁን ተፈርዶበታል ይላል። በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ፍርድን በተመለከተ መጽሐፍ ቅዱስ የሚናገረው ኢየሱስን የምታምነው ከሆነ ከዘላለም ፍርድ ትድናለህ። ኢየሱስን የማታምነው ከሆነ ግን ይፈረድባል። አሁንም በፍርድ ውስጥ ነው ያለው ነው ብሎ የሚናገረው። እነዚህ ግን የሚሉትን ይሁት የደህንነታችን መከታ ማን ነው? የደህንነታችን መከታ ማን ነው? ወንድሞቼ ማን ነው የደህንነታችን መከታ? ሐዋርያቱ የደህንነታችን መከታ ብለው ያሉት ማን ነው? የመዳናችንን ቀንድ ማን ነው? ያ የመዳን ቀንድ የተባለው የመዳን መከታ ነው አይደል? ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ዘካርያስ ማነው? የዮሐንስ የመጥምቁ አባት ዘካርያስ በተናገረው ትንቢት ላይ ትዝ ይላችኋል አይደል? ትንቢቱን ሲተነብይ የተናገረው ክፍል ላይ ማለት ነው። ይኸው ከዚህ ጋር ጀምሮ አባቱም ዘካርያስ በመንፈስ ቅዱስ ሞላበትና ትንቢትን ደግሞ ተናገረ፣ እንዲህም አለ፣ የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና። ለሕዝቡ ቤዛዎች አድርጓልና አይልም፣ ቤዛ አድርጓልና፣ ቤዛዎች ተደርገውላችኋልና ብሎ ቁጥሩን ብዜቱን አላበዛውም። ቤዛ አድርጓልና ማ የእስራኤል ጌታ ታላቁና የተፈራው ገናናው እግዚአብሔር ቤዛ አድርጓልና። ቤዛ ተደርጋላችኋለችና አይልም በሴት አንቀጽ። ቤዛ ተደርገውላችኋልና አይልም በብዜት። ቤዛ አድርጓልና በነጠላ ነው። በነጠላ መሆኑን በምን አወቀ ኤርምያስ? ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል። የመዳን ቀንዶችን አስነስቷል። የመዳን ቀንድ ተነስታለች አይልም። የመዳን ቀንድ አስነስቶላችኋል። ማነው? የመዳን ቀንድ ተነስተውላችኋል አላለም። አስነስቷልን። የምን ቀንድ? የመዳን ቀንድ። የደህንነታችን ቀንድ፣ የደህንነታችን መከታ ማን ነው? ኢየሱስ። ኦርቶዶክስ ምን ትላለች? የደህንነታችን መከታ አባ ዮሐንስ ሞዓን ቃል ኪዳንና ተስፋን የማያምን ግን ለቅሶና ጥርስ ማፋጨት ባለበት ይፈረድበታል ማለት ገሃነመ እሳት ይገባል እያለች ነው። የቱን? ይህን ሰውዬ ያላመነ ገሃነመ እሳት ይገባል። ይህን ሰውዬ ያላመነ ይፈረድብሃል ትላለች። ጌታዬ። መጽሐፍ ቅዱስ ደግሞ የእግዚአብሔር ቃል ኢየሱስ ክርስቶስን ካላመንክ ይፈረድብሃል ይላል። መጽሐፍ ቅዱሱ በታመኑ ሐዋርያት የተጻፈ ነው። ይሄ ግን በደብተራዎች የተጻፈ ነው። እሺ፣ መጽሐፍቶቻቸውን ስታነቡ መቃብር ላይ ሄደህ ካደርክ ከተኛህ እንቅልፍ ሳይወስድ ሌሊቱን ሁሉ ቁጭ ብለህ ካደርክ ትድናለህ ይላል መጽሐፍቶቻቸው። ይኸው መቃብር ላይ ሄደህ አድረህ እንቅልፍ እንዳይወስድ መጠንቀቅ አለብህ። እንቅልፍ ከያዘ ይከሽፍብሃል፣ አይሰራም፣ አይሰምርልህም፣ አይዝልህም።
እንቅልፍ ሳይወስድህ ቀኑን ሁሉ ወይ እንደ ጅብ ተኝተህ በጎሬ ማታ ሄደህ ቁጭ ልትል ማለት ነው። ለቅዱሱ ሰው የተሰጣቸው ቃል ኪዳን ነው ብላለች ቤተክርስቲያን። እንዴት በሰው ታምናላችሁ? ማዳም በማይችሉ በሰው ልጆች አትታመኑ እያለ እናንተ አልፋችሁ በሰው ልጆች አጽም እንዴት ታምናላችሁ? በክርስቶስ እኔ ሕሊና ያላችሁ ሰው ይጠይቁ። እንዴት በዚህ ታምናለህ ወንድም አለ? ለኃጢአት ስርየት ለኃጢአት ይቅርታ ይሄንን አምኜ ይሄን ተሳልሜ ይሄንን አቅፌ ይሄንን ዳስሼ ይሄንን ስሜ የዚህን መቃብር ሄጄ ያለበት ቦታ ላይ አርፌ ለዚህ አጽም የተጻፈን መጽሐፍ ሲነበብ ቁጭ ብዬ ከሰማው የ40 ዓመት ኃጢአቴ ቆሜ ከሰማው የ80 ዓመት ኃጢአቴ ይሰረይልኛል ብለህ ሰው የጻፈውን መጽሐፍቶችን እንዴት ለማመን እንዴት ህሊናችሁ ይሻለ? ወንድሞች እናቶች፣ እሺ ሌላ በዚህ ጉዳይ ላይ ሊያወራ የሚችል ሰው ካለ ይምጣ። የሚያወራ ሰው ካለ ይምጣ። የሚያወራ ሰው ካለ ይምጣ። አለኝ ሀሳብ ወገኖች፣ እኔ ከገባው በዚህ ጉዳይ ላይ መናገር እችላለሁ፣ በቂ የሆነ መልስ አለኝ ብሎ የሚል ሰው ካለ እስኪ ይምጣ እና እንስማቸው። ኦርቶዶክስ መልስ አላት አይደል እንዴ ወገኖቼ? ቤተክርስቲያናችሁ በቅዱሳን አጽም አምናለሁ ብላ ካለች እኛ ርዕስ አድርገን አምጥተን ስንጠይቃችሁ ልታፍሩ አይገባም። በእውነት ልታፍሩ አይገባም። ልታፍሩ አይገባም ብለን እንላለን። ልታፍሩ አይገባም። ገዳማቸው ድረስ በመሄድ ከቅዱሳኑ በረከት ተካፍለን እንመጣለን ብላችሁ ሩቅ አገር አቋርጣችሁ የምትሄዱት እነዚህን የደረቀ አጥንቶች ለመሳለም ነው። አይ እኛ እስከዛሬ ድረስ አላየኑም ብለህ ካልክ አንተ ወንድሜ ከዚህ በኋላ ምን ትጠብቃለህ? አዳኙን አትፈልግም ወይ? አዳኙን አትፈልግም ወይ? በጉ ቀራንዮ ኮረብታ ላይ ታርዶልህ የለ ወይ? ኢየሱስ ክርስቶስ ለበደል ለኃጢአታችን በቀራንዮ መስቀል ላይ ከወንበዴዎች መካከል ተንጠለጠለ፣ ሞተ የለ ወይ? አይበቃም ጌታ? ወንድሞች እናቶች፣ እኔ ትናንትና ይህን ሁሉ ረገምኩትኝ አልኩ። በኦርቶዶክስ ቤተክርስቲያን የነበርኩበትን በጣም የእውነቴ ነው ብዬ ምንኛ የተረገመ ዘመን ነበረ ነው ያልኩት። ለምን ኤርሚያስ ብለህ ካልከኝ እንዴት እንዲህ አይነትን ነገር ለእንዲህ አይነት ስሰግድ፣ ለእንዲህ አይነት ሳጨመጭም፣ ለእንዲህ አይነት ከበሮ ስመታ፣ ለእንዲህ አይነት ስዘል እንደነኛ አይነቶችን አከብራለሁ አነክሳለሁ እያልኩ የተንከራተትኩበት እዚህ ያላችሁ ሰዎች ማናችሁም አታውቁ። እኔ አካባቢ ላይ የተወለዱ ሰዎች ብቻ ያውቃሉ። አብረን ከብቶች የጠበቁ ወንዝ ውሃ ያጠጣን አብረን የተጫወተን አብረን አፈር ፈጭተን ያደግን ማለት ነው። አብሮ አደጎቼ ያውቃሉ። እንዴት ህሊናችሁ እንዲህ አይነቱ ነገር ለማመን ቻለ ነው ብዬ የምለው። እሺ እንኳን ደህና መጣህ። አሁን የገባው ሰው ኤርሚያስ ቦኬርቶ ሰላም ነው? ደህና ነኝ። ማን ልበል? እኔ እሺ ነኝ። ሰላም ነው? እንተዋወቃለን። እሺ እንዴት ነህ? ሰላም ነው። የመጣሁኝ በስላ ላይ ነው አለው። በቃ እሺ ቴንክ ዩ ወንድማችን፣ ስለተመቸኝ ነው። ሰላም ነው የመጣሁኝ። እሺ ቴንክ ዩ ያ ቴንክ ዩ። መልካም ጊዜ። እሺ ገኒ እንኳን ደህና መጣሽ። ሺን በጣም የተወደደ እስራኤላዊ ወንድም ነው። ጁዳይዝም ነው። ከፌስቡክ ጀምረን ነው የምንተዋወቅ። ያው እነሱ አጠቃላይ ወታደሮችም ናቸው። ገና በውትድርና ውስጥ ሁሉ ጭምር እያለ አሁንም እዛው ነው ያለው። ግን በጣም እሺ
ቤተ እስራኤላውያን ወዳችኋለሁ። በጣም ብዙ ወንድሞች እህቶች ስላላችሁ ማለት ነው። ጌታ የእስራኤል አምላክ እናንተን ይባርክ። የሺዋ ደግሞ በጣም ነው የሚወዳችሁ። የእውነት ጌታ በጣም ነው የሚወዳችሁ እና ወዳችኋለሁ። አክብሮት የታላቅ ነው። ገኒ እሺ፣ እዚህ ጋር ያለሽው እህት ልከሽ ነው የገባሽው። ሰላም ላንተ ይሁን። ታውቅ ሳደርግ ነው ያስገባኝ። ጸጋና ሰላም ይብዛላችሁ። ቦታ ከሌለ ወርዳለሁ። እሺ ገኒዬ፣ እሺ እኛ እየጠየቅን ያለ ነው። ካልሆነም እሺ ቴዲ ኬት ቤተ እምነት ነው ቴዲ? እሺ ኦኬ፣ የሚመጣ ካለ መምጣት ይችላል። የኃጢአት ስርየት በማን ነው የምታገኙት? በቅዱስ ቁርባን እና በጥምቀት ብቻ ነው የኃጢአት ስርየት የሚገኘው በኦርቶዶክስ ተዋሕዶ ቤተክርስቲያን? ኦኬ ወንድምነት የምትለው ካለ መቀጠል ትችላለህ። ጸጋ ይብዛልህ። እሺ ወንድምነት ሪያል ያንተን እኮ አልጠይቅም። ከብልክናና ልጠይቅህ ወይ መጠየቅ ትችላለህ። እሺ ወንድምነት ቀጥል። እዛ ቤት በጣም ብዙ ኮተት የሆኑ ትምህርቶች እንዳሉ ማሳያ ከሚሆነው ሀሳብ መካከል ዛሬ ያነሳው አንዱ የቅዱሳን አጽም ነው እና በዚህ እንግዲህ ትምህርት ላይ ስንሄድ እንዴት የክርስቶስ ኢየሱስ የደሙ ዋጋ ከንቱ እንደሆነ በመስቀሉ የፈሰሰው ያ የክርስቶስ ኢየሱስ የማዳን ተስፋው ባዶ እንደሆነ ነው ማሳያ የሚሆነው። ሌላም ነገር አለን ብሎ ትውልዱ እንዲያይ ማለት ነው። እና በጣም ኮተት የሆነ ትምህርት ነው። በጣም ኮተት የሆነ ትምህርት ማለት ነው። አሁን ቲክቶክ ላይ ያሉ ሰዎች ገብተው ማስተባበል አይችሉም። ምክንያቱም ቤተክርስቲያኒቷ እምነቴ ነው፣ ይሄ የኔ አቋም ነው እወቁልኝ ብላ ለዓለም ባሰራጨችው መጽሐፏ ላይ በግልጽ ነው የተናገረችው። ኦኬ የቅዱሳን አጽም ቤተክርስቲያኒቷ ውስጥ ያለ አንድ ጉዳይ ሆኖ ነው እያየን ያለ ነው እና ቤተክርስቲያን መታደስ አለባት የምንለው በምክንያት ነው። በምክንያት ነው። ይሄ በጣም ሲሪየስ የሆነ ጉዳይ ነው። ኦኬ ከክርስቶስ ኢየሱስ ደም ሌላ ሰዎች የኃጢአት ይቅርታ፣ ስርየት፣ የዘላለም ሕይወት ተስፋ የሚያገኙበት የቅዱሳን አጽም አለ ብሎ መስበክ ማለት ነው። ኦኬ አለ ብሎ መናገር ይሄ የቤተ ክርስቲያኒቷ እንግዲህ እንደ እግዚአብሔር ቃል ያልሆነችበት እንደ እግዚአብሔር ሐሳብ ያልተራመደችበት ማሳያ ነው ወገኖች። ብዙ ሰዎች ጥላቻ ይመስላችኋል አይደል? ጥላቻ አይደለም። ቤተክርስቲያኒቷ እምነቷን ነው እያሳየናችሁ ያለን። እንዲህ ነው እያመነች ያለችው። ብዙ ሰው ተሐድሶ ያስፈልጋታል ስንል ለቤተክርስቲያኒቷ ግራ ይጋባል። ምኑን ነው የምታድሱት ይባላል። ህንጻ አይደለም ቤተክርስቲያኒቷ የምትታደሰው። ህንጻ ጥሩ አላት፣ ምንም የህንጻዋ መታደስ አያስፈልገው፣ ግን ትምህርቶቿ መታደስ አለባቸው። አየህ እነኚህ ትምህርቶች ትውልዱን ወደ ሲኦል የሚመሩ ናቸው፣ ወደ ጨለማ የሚመሩ ናቸው። ዛሬም ድረስ እኮ ሄደ ማየት ትችላለህ። አስክሬናቸው ከአሜሪካን ከሌሎች ከአውሮፓም ሀገር ተጭኖ ተክለ ሃይማኖት ያረፈበት የመቃብር ስፍራ ላይ እንዲያርፍላቸው እኮ ቢመኙ ሰዎች እኮ አሉ። የኃጢአት ስርየት ምናልባት በመቃብሩ ስፍራ ላይ በሚገኝ ምህረት የዘላለም ሕይወት ለማግኘት ተስፋ የሚያደርግ ትውልድ አለ። አየህ ይሄ ሁሉ ትውልድ ማለት ነው። ይሄ ሁሉ ትውልድ ማለት ነው። ስለዚህ ወንጌል ለዚህ ትውልድ ያስፈልገዋል። ኢየሱስ ክርስቶስ ለዚህ ትውልድ መሰበክ አለበት የምንለው በምክንያት ነው። ኢየሱስ ክርስቶስ ገና አልተሰበከም በቤተ ክርስቲያኒቷ ውስጥ። ጌታ ገና አልተነገረም እና ለዚህ ነው ወንጌል ለኦርቶዶክሳውያን ብለን በድፍረት የምናወራው ማለት ነው። ኢየሱስ ክርስቶስ ገና በዚች ቤተ ክርስቲያን መሰበክ መወራት አለበትና መልእክታችን ይሄ ነው ወዳጆች። በፍቅር ነው ይሄንን እያደረግን ያለ ነው። ምክንያቱም ብዙ ትውልድ ጓደኛ፣ ወዳጅ፣ ዘመድ በአቅራቢያችን ያሉ በጣም ብዙ ትውልዶች አሉ ገና ያልዳኑ ማለት ነው። ገና ያልዳኑ ቲክቶክ ላይ ያሉ ሰዎች ናቸው መልስ የሌላቸው የሚያፍሩበት እንጂ ቤተክርስቲያኒቷ አላፈረችም። አንድም ይሄ እምነት አይደለም ብላ የተናገረችበት ሐሳብ አታገኙ።
ለምን ካላችሁ ቤተክርስቲያኒቷ ማንነቷ የተዋቀረው በዚህ ስለሆነ ነው። እምነቷ ከወንጌል አማኞች የሚለያት አንዱ ይሄ ነው። አታፍርበትም፣ ቤተክርስቲያኒቷ አታፍርበትም። እምነቷ ነው። እንግዲህ የቅዱሳን አጽም ብላ ራሷን ችላ አንድ የምታምንበት ጉዳይ እንዳለ ትናገራለች፣ ታወራለች። እና ወዳጆች የምንመክራችሁ ከጨለማ አምልጡ፣ ወደ እግዚአብሔር ሐሳብ ቀረቡ። የናዝሬቱ ኢየሱስ ክርስቶስ ብቻ ነው የመዳኛ መንገድ። የኃጢአት ስርየት ቢባል ከእግዚአብሔር ጋር የመታረቂያው እውነተኛ መንገድ ቢባል ኢየሱስ ክርስቶስ ነው። ሌሎች መንገዶች የሉም። ኢየሱስ ክርስቶስ ብቸኛ የመዳኛ የማምለጫ መንገድ ነው። ይህንን ነው እያልን ያለ ነው ወዳጆች። እና ወደ እግዚአብሔር ሐሳብ ነው መቅረብ ያለባችሁ። መልእክታችን ይሄ ነው። ግን ተሳስታችኋል። እንደው ቤተክርስቲያናችንን ሪፕሬዘንት ለማድረግ ሄዳችሁበት መንገድ ትክክል አይደለም እና በትክክል ሪፕሬዘንት አላረጋችሁንም የምትሉ ሰዎች ካላችሁ ደግሞ መግባትና መሞገት ትችላላችሁ። ስናወራ በመረጃ ቤተክርስቲያኒቷ የምታምንባቸውን ማስረጃዎች ይዘን ነው እየቀረብን ያለ ነውና ፕሊስ በቃ ግቡ፣ ችግር የለም። ሐሳባችሁን ልሰጡን ትችላላችሁ። ተሳስታችኋል ብላችሁ የምታወሩ ሰዎች ካላችሁ ከኮመንት ባለፈ ገብታችሁ መሞገት ትችላላችሁ። ምክንያቱም ብዙ መምህራኖች፣ ብዙ የቤተክርስቲያን አገልጋዮች ቁጭ ብላችሁ እንደምትሰሙን ከጀርባ ቁጭ ብላችሁ እያደመጣችሁ እንዳለ እናውቃለን። እና ስለዚህ መግባትና ህዝቡን እውነተኛ ትምህርት አለ የምትሉ ከሆነ እጃችሁ ላይ ማሳየትን እንደተሳሳትን ቤተክርስቲያን የማታስተምረውን የማትናገረውን እያወራን እንዳለ ማሳየት ትችላላችሁ ለማለት ፈልጋለሁ። ጸጋ ይብዛላችሁ። ወንድምነት እሺ፣ እስከመጣ ድረስ ቤቱን ምራ። ተባረክልን። ትችላለህ አይደል? እሺ ችግር የለም። አዎ ደርሰን ኤልሲ ማሳብ ካላት ትስትና እንደዛ እናደርጋለን። እሺ ምናልባት ይሄ ርዕስ ሊከብዳቸው ይችላል። የኃጢአት ስርየት ግን በማን ነው? መዳንም በማን ነው? መተው ማውራት ይችላሉ። ካልሆነ ግን ምን ያህል እንደሆነ ይህን ብቻ ተናግረን ብንወጣ በቂ ነው። ዩቲዩበሮች ስለሚያስቀምጡት ሰው ማመን አለበት ብሎ የሚታመነው በሰው ስርዓት ትምህርት ነው እየተነገረ ያለው። ጸጋ ይብዛልህ። መቀጠል እችላለሁ ወንድምነት። እመጣለሁ አለሁኝ። እሺ እሺ፣ አለሽ ሐሳብ አለሽ የምትጨምሪው ነገር ካለ? ሰላምታ አለኝ። የጌታ ሰላምና ጸጋ ይብዛላችሁ ቅዱሳን። የኔ እንኳ ሐሳብ ሁልጊዜ በቲክቶክ ላይ የሚያስተምሩ መምህራን ከክርስቶስ ኢየሱስ ደም ከሱ ቤዛነት ጋር የሚተካከል ምንም ነገር የለም እያሉ ወገባቸውን ሽንጣቸውን ገትረው የሚከራከሩ ይምጡና ይሄንን ያስተባብሉ። አሉን የሚሏቸው መምህራን በቲክቶክ ላይ ህዝብን ሰብስበው የሚያታልሉትን ነገር መተው እዚህ ይጋፈጡት። ምክንያቱም የሰው ልጅ መዳን አለበት። ጊዜ የለም። ጌታ ኢየሱስ ሊመጣ በደጅ ነው። ህዝብን ወደ ሲኦል ከሚመሩ መተው ይሄንን ያስተባብሉ። መዳን በሌላ በማንም እንደሌለ ይኸው በመጽሐፍት ተጽፎ እንደገናም ይሄ የአጽሙ ጉዳይ በቪዲዮም ሲዘዋወር አይተናል። ህዝብ እየሄደ ሲዳስሰው እና በዚህ መዳን ይገኛል ብላ የእምነት አንቀጽ አድርጋ ጽፈዋለች ኦርቶዶክስ። እና ህዝቡን ነፃ ታውጣ። መምህራኖቻቸው በዚህ በተለይ በቲክቶክ ላይ ያሉ መምህራኖች ትንሽ መጽሐፍ ቅዱስን ያነበቡ ቤተክርስቲያኗን ወክለው ኖ እምነታችን መዳን በሌላ በማንም የለም በክርስቶስ ኢየሱስ ቤዛነት ነው እያሉ የሚከራከሩ ይምጡና ይሄንን ያስተባብሉ። ህዝቡ እውነቱን ይወቅ። እውነት አርነት ያወጣል። መጽሐፍ ሲናገር እውነትን ታውቃላችሁ አርነት ትወጣላችሁ ነው የሚለው። እውነት አርነት ያወጣል። ይሄን እውነት ድፍን የኢትዮጵያ ህዝብ የኢትዮጵያ የኦርቶዶክስ ምዕመን ተከታይ ማወቅ አለበት። መተው መምህራኖቿ ይሄንን ይጋፈጡ ነው የምለው። ክብር ለናዝሬቱ ኢየሱስ ይሁን። ይሄው ዘመን መጣ። የጓዳውን ወደ አደባባይ የሚወጣበት መድረክ ተገኝቷልና ይሄ ሊሆን ደግሞ ግድ ነው። የወንጌሉ የእውነት በዓለም አደባባይ ሊሰበክ ግድ ስለሆነ
ጌታ ስሙ ለዘላለም ይባረክ። ብዙዎች ይፈወሳሉ፣ ብዙዎች ይድናሉ። መጥተው ይሄንን ያስተባብሉ። መምህራኖች ኦርቶዶክስን እንወክላለን የሚሉ በተለይ በቲክቶክ ላይ ያሉ ማለት ነው። ክብር ለናዝሬቱ ኢየሱስ ይሁን። የዳነው የኃጢአትን ይቅርታ ያገኘነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ይህንን እውነት እኮ ብታውቁ እንዴት እንደምታርፉ፣ እንዴት ጌታን ተንበርክካችሁ እንደምታመሰግኑ እንደምትሰግዱለት እንዴት አድርገን እንደምንነግራችሁ አናውቅም። ጌታ ኢየሱስ ስሙ ለዘላለም የተባረከና የተቀደሰ ይሁን። ጌታን እንወደዋለን። እንዴት እንዳረፍን እኛ ነን የምናውቀው። ከኃጢአት ምንም ሌላ መድኃኒት የለውም። የክርስቶስ ኢየሱስ ደም ብቻ ነው። ነጽቶ ያየ ድኖ ያየ እሱ ያውቀዋል። እኛ ይገባናል ምን እያልን እንዳለንና ኑ ወደ ኢየሱስ። በቃ ሌሎቹን አስወግዷቸው። ሌላው ወደ ውጪ፣ ከኢየሱስ ውጪ ሌላው ወደ ውጪ ብላችሁ ኢየሱስን ብቻ በህይወታችሁ አንግሱ። መሪያችሁ ኢየሱስ ይሁን። ተባረኩ። ዳኒ ይህንን ነው የምለው። ተባረኩ። እሺ፣ ጸጋ ይብዛልሽ። ተባረኪ። ዛሬም ገድል ላይ ናችሁ ወይ የሚል አንዳንድ ኮመንት አየውና አዎ ዛሬም ገድል ላይ ነን ያለን። ምክንያቱም ቤተክርስቲያን ዛሬም ገድል ላይ ስለሆነች ነው። ሌላ ምንም ሚስጥር የለውም። ቤተክርስቲያን ሙቭ ብታደርግ ወደ ህያው ቃሉ ሙቭ እናደርጋለን። የቤተክርስቲያን አስተምሮ ግን ዛሬም ገድል ላይ ናት። ገድላት ተአምራቶች ዛሬም በቤተክርስቲያን የሚታመኑ ጉዳዮች ናቸው። ስለዚህ እነኚህን እምነቶችህን እስክጥላቸው ድረስ በእግዚአብሔር ቃል ላይ መሰረት አድርገህ እስክትቆም ድረስ አዎ ከጨለማ እስክትወጣ ድረስ አዎ እዛው ገድል ላይ ነን ብራዘር፣ እዛው ጋር ዛሬም እነኚህን መጽሐፍቶች ከቤተ ክርስቲያን ከአውደ ምሕረት እስካራረካቸው ድረስ አዎ እዛው ላይ ነን ያለነው። ምክንያቱም ዓላማችን አንተ ከጨለማ እንድትወጣ ከሞት እንድታመልጥ ነው። ቤተ ክርስቲያንህ ጨለማ ላይ ሆና የምናቆመው ጉዳይ አይደለም። እነኚህን መጽሐፍቶች ከዛሬ ጀምሮ አላምንባቸውም፣ መሰረቶች አይደለም፣ አይመለከተኝም ስትል ያን ጊዜ እናቆማለን። ስለዚህ እኛን ሳይሆን ዛሬም ማለት ያለብህ ቤተክርስቲያን ነው። ሄዳ አገልጋዮችን ዛሬም ማለት ያለብህ፣ ዛሬም ገድል እናምናለን ማለት ያለብህ ኦርቶዶክስ ቤተክርስቲያንን ነው፣ እኛን አይደለም። ስለዚህ ይቀጥላል ማለት ነው፣ ይቀጥላል። እሺ፣ ሰላም ዘኪ፣ ከየት ቤተ እምነት ነህ? ሰላም፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ኦርቶዶክስ ነኝ። እሺ፣ ኦርቶዶክስ ዌልካም ብራዘር። አመሰግናለሁ። ልቀጥል። በሰው አጽም የኃጢአት ስርየት ይገኛል? እሺ፣ ማን ያለው እንደዛ? ማንም አላለም። ያው እናንተ እየፈበረካችሁ ስለምታደርጉት ነው እንጂ ቤተክርስቲያን ምናልባት እንግዲህ እናንተ ሰውን ይዳን ካላችሁ ቆስሷል አላማችን እያልከን ያለው። እሺ፣ አንዴ ልጨርስ፣ ይቅርታ አድርጉልኝ እና ከዛ ታስፈልጉኛላችሁ። ግን እንዴት እናንተ በማይመለከታችሁ ማለት ምን ይመለከታችኋል? ስለምንም እንማር፣ ስለምንም እናወቅ፣ ድንጋዩን ላምልክ አንተ አይሆንም ብለህ ካልክ የምትችለውን ያክል ያንተን አስተምህሮ እያስተማርክ መውሰድ አይሻልም ወይ? ከቻልክ እኔን አሳምነህ በዚህ ይሄ ክርስቶስ ኢየሱስ እንዲህ ነው የሚያደርግ፣ እንዲህ ያድናል፣ እንዲህ ህይወትን ይሰጣል ካልክ ሰብከ መውሰድ እንጂ ተቃራኒ ያለውን እምነት እየነቀብክ እያንቋሸሽክ እኔ እንዴት ብዬ ነው ወደ አንተ መጥቼ ድኛለሁ የምልህ? እሺ ዘኪ፣
ችግሩ ምንድነው? እሱ ጨለማ ውስጥ እንዳላችሁ ራሱ አለማወቃችሁ ነው። ዘኪ አሁን ትልቁ ችግር ምንድነው? ዘኪ ጨለማ ውስጥ እንዳላችሁ እኔ ነኝ እኮ ታዲያ። አይ አታውቅም። አዎ ጨለማ ከሆንኩኝ እኔ ነኝ ጨለማነቱን ማውቀው እንጂ አንተ አይደለም። ስታወራ ሰማሁ አይደል? ሰማሁ እኮ ለዛ ነው ጨለማ ውስጥ እንደሆንክ አታውቅም። ለምሳሌ አሁን ምን አልከኝ? ማን ያለው አልክ። አየህ ምን ማለት ነው? ሰው ጨለማ ውስጥ እንደሆነ አላወቀም ማለት ነው። ለእኔ የሚታየኝ አሁን ዘኪ ጨለማ ውስጥ እንዳለ ራሱ ገና አላወቀም። ምክንያቱም ማን ያለው ቤተክርስቲያን የኃጢአት ስርየት የሚገኝበት የመቃብር ስፍራ ሁላ እንዳለ ታውቃለህ? በቤተክርስቲያን ውስጥ አታውቅም። ብታውቅ ኖሮ ማን ነው ያለው አትለንም ነበር። አየህ ማን ነው ያለው የሚለው ማን እንዳለ እንኳን የማያውቅ ሰው ነው አጠገባችን ገብቶ እያወራ ያለው ማለት ነው። ለዚህ ነው ብዙ ኦርቶዶክሳውያን የምትኖሩበት ማን ያለው አይደለም የጨለማ ህይወት እንዳለ የቅዱሳንን ማዳን እኮ ከክርስቶስ ደም ጋር እኩል አድርገህ እያወራህ እኮ ነው። በውሸት የክርስቶስን የቅዱሳኑን አዳኑ ሲባል ቅዱሳኑ ያድኑናል ስንል ከክርስቶስ ደም ጋር እኩል አድርገህ እያወራህ እንዴት ነው አንተን ማምነህ? በውሸት እኔ አይደለሁም እኩል ያረኩትን አልክ እንጂ ቤተክርስቲያንን ናት እኩል ያደረገችው። እኔ አይደለሁም። እንደውም ከኢየሱስ በላይ አይገርም? ከኢየሱስ በላይ ነው እንደውም ቤተክርስቲያን የክርስቶስ ኢየሱስን ደም ያክፋፋችሁ ወዳጅ። እኔ አይደለሁም ቤተክርስቲያን ናት። አየህ አሁን አንተ ማድረግ ያለብህ ምንድነው? ማስረጃ ስጡኝ ነው ማለት ያለብህ። አየህ ምክንያቱም ቤተክርስቲያንን ገና አታውቃትም። ብዙ ሰው ኦርቶዶክስን አያውቃትም። ለዚህ ነው እንድታቋት እኮ ነው መጽሐፍቶቿን የምንገልጠው። የትኛው መምህር ነው ያለህ እንደዛ? አሁን የቅዱሳኑ ማዳን ከክርስቶስ ደም ጋር እኩል ነው ያለህ ማን ነው ያለህ? ከቅዱሳኑ ሲያድኑ በራሳቸው ስልጣን ነው ያዳኑ ያለህ ማን ነው? ላሳየህ እኮ ቤተክርስቲያን እስኪ አምጣው። ከክርስቶስ ደም ጋር እኩል ነው የቅዱሳኑ ማዳን። በላይ እኩልማ እኩል ትልቅ ነገር ነው። በላይ እያልኩ ነው ያለሁት። እሺ ይቅርታ አንዴ ብራዘር ሚውት ይቅርታን የምቀበለው ሚውት ስታደርግ ነው ዳጅ። አንዴ አሁን ከወንድሜ ጋር እያወራሁ ነው። ከዛ ትቀጥላለህ፣ ችግር የለም። እሺ ወንድምነት አለ መታል በአጋጣሚ ወይስ ልግለጥ? መጽሐፍ ላምጣ? አዎ አለኝ። ወንድምነት ባይዞ የገባችሁ ሰዎች ለእያንዳንዳችሁ እድል እንሰጣለን። ፕሊስ ጠብቁን። ለእያንዳንዳችሁ እድል እንሰጣለን። እሺ ወንድምነት የትኛውን መጽሐፍ ልግለጥልህ? ደስ ያለን አጠገብ ያለውን ድርሳነ መስቀል ትችላለህ። ድርሳነ መስቀል ትችላለህ። እሺ ኦኬ። እሺ ያው ወንድማችን ዛኪ ይሄ ድርሳነ መስቀል ነው። በቤተክርስቲያኒቱ በምዕመናን እጅ ላይ የሚገኘው አሳታሚ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ነው ያሳተመው። በዚህ መጽሐፍ ላይ እንደ ምሳሌ ድርሳነ መስቀል ገጽ 190 ላይ ማለት ነው። ይሄ መጽሐፍ ካገኘው ከፈለክ ስክሪንሾት አድርጋ ያዘው። ኦኬ። በዚህ መጽሐፍ ላይ ምን ይላል? ቁጥር 26 ጀምሮ በከበረ ደሜ በከበረ በዕፀ መስቀሌ ቤተክርስቲያን ውስጥ በየቀኑ በየወሩ በየዓመቱ ስጋዬን ደሜን የተቀበለውን እኔ በኢየሩሳሌም ሰማያዊት አቆርበዋለሁ ይላል። ማን? ይህን ተናጋሪው ጌታችን እንደሆነ ይናገራል። እዚህ በምድር ላይ የተቀበለውን ማለት ያው ስጋና ደም የተቀበለው ማለት ቅዱስ ቁርባንን የተቀበለ ወይ የቆረበ በኦርቶዶክስ አስተምሮት፣ እዛ ደግሞ በሰማያዊት በኢየሩሳሌም ደግሞ አቆርበዋለሁ ይላል። ይሄ ቢግ ኩዌስችን፣ ትልቅ ጥያቄ። በሰማይ ቁርባን አለ? እሺ መቁረብ ካልተቻለው ለዕፀ መስቀሌ ከተደረገው መታሰቢያ ከማዕዱ የወደቀ ፍርፋሪ አንስቶ ይብላ። እኔ ስጋዬን ደሜን ለመቀበል የሚያደርሰውን በጎ ስራ እንዲሰራ አድርገዋለሁ። እስከዚያውም ይህ በቁርባን ፈንታ ይሆንለታል። ፍርፋሪም ካላገኘ በቁርባኑ ፈንታ የሚሆኑለት ምንድነው? ፍርፋሪው ነው። ፍርፋሪ ካላገኘ አተላ ያለበትን
እንስራ በምላሱ ይላስ፣ በልቡ ካመነና ካልተጠራጠረ በቁርባን ፈንታ ይሆንለታል ይላል። ቁርባን ማለት ቅዱስ ቁርባን ማለት ነው። አተላው እንደ ህብስቱ ፍርፋሪው እንደ ህብስቱ፣ አተላው እንደ ደሙ ይሆንለታል ማለት ነው። ቁርባን የሚባለው በኦርቶዶክስ ቤተክርስቲያን በቁርባን ፈንታ ይሆንለታል ብሎ ያለው ያው የጌታን ስጋና ደም ቅዱስ ቁርባኑን የመውሰድ ያህል ይሆንለታል፣ በሱ ፈንታ ይሆንለታል ይላል። አንደኛውን ይሄን አሳየነ። ፍርፋሪና አተላው ነው ከጌታ ስጋና ደም እኩል የሆነው ማለት ነው። ይሄ ማቃለል ነው ማክበር። ወንድም ነቀጥል ያው ከዛ ሌሎችንም አነብለታለሁ። እሺ ወንድም ጸጋ ይብዛል። ስለዚህ ምንድነው እያለን ያለው? ይኸው ቤተክርስቲያን በግልጽ አረ እንደዚህ አትልም ያልከው ነገር በአደባባይ ይኸው በግልጽ እያሳየንን ያለ ነው። ዘኪ ምን ትላለህ? ዘኪ 19 ሚዩት ነው እያወራ ከሆነ ዘኪያችን እኮ ስለምንድን ነው እያወራችሁ ያላችሁ? እኔ ዝም ያልኩት ያው በመሀል መግባት ስላልፈለኩ ነው። አልሰማሁም ሲነበብል የወደቀ ፍርፋሪ ከጌታ ስጋና ደም ጋር እኩል ነው። የጠላ አተላ ማን ያለው እንደዚያ ነው ማለት? ቤተክርስቲያን አላለችም። አሁን ሲነበብ አልሰማሁም። መቁረብ ያልቻለ ሰው ቢኖር የወደቀውን ፍርፋሪ ይብላ፣ እንደ ስጋው ይቆጠርለታል። አለያ ደግሞ አተላውን ይላስ በምላሱ ይላል። ይሄን እናንተ ፋብሪኬት ያደረጋችሁት ነው የምልህ እኮ ከቤተ ክርስቲያኒቱ ዘላለም ያልወረዳችሁ እናንተ ስለሆናችሁ እናንተና አባቶቻችሁ ማለት ነው። ቤተ ክርስቲያኒቱን ለመጣል ወደዚህ የምትሉ የምትዳድሩ ስለሆነ ከየትም ስለምትሰበስቡት እንጂ ቤተ ክርስቲያኒቱ ይሄን አታስተምረን ለኛ ለምእመናኑ ማለት ነው። ለዛ ነው ቤተ ክርስቲያኒቷን አታውቋት የምንለው ለዛ ነውና በምን ገዳም እንደታተመ አሳይተዋል። ወንድምነት ደግመን እናሳይ። ይሄ የእናንተ መጽሐፍ ነው እንደሱ እንድትሉ ነው። አየህ ቤተክርስቲያኒቷን እንደማታውቁ ጭምር ነው እያሳየናችሁ ያለ ነውና ቤተክርስቲያንን ስለማታውቃት ነው እንደዛ እያወራ ያለው። አንዴ ወንድምነት ገዳሙን ታሳየናል። አንዴ ለሚሰማን ሰው እንዲህ ነው። ትውልዱ ገና ቤተክርስቲያኒቷን አያውቃት። አይ ቤተክርስቲያኒቱን ባላውቅ እኮ ይኸውልህ ዳንኤል ይቅርታ አድርጉልኝ። ቤተክርስቲያኒቱን ባላውቅ ቅዱሳኑ ከክርስቶስ ጋር እኩል ናቸው ብዬ እኔ እዚህ አልመሰክርም። እኩል አይደሉም። የነሱ ማዳን ከክርስቶስ ማዳን ጋር እኩል አይሄድም እያልኩ ነው ያለሁት። የተማርኩት ይሄ ነው። አይ አይደለም ይሄን ድርሳነ መስቀል የጴንጤ መጽሐፍ አይደለም። አየህ ድርሳነ መስቀል የቤተ ክርስቲያንህ መጽሐፍ ነው። ኦኬ ድርሳነ መስቀል የቤተ ክርስቲያንህ መጽሐፍ ነው። ብዙ መጽሐፍቶች እኮ አሉ የቤተ ክርስቲያን ብላችሁ እናንተ የሰየማችሁት ቤተ ክርስቲያኒቱ ደግሞ ማታውቃቸው ብዙዎች አሉ። እናንተ ይሄው እንደሱ ነው። አሁን ቤተ ክርስቲያናችሁን እያሳወቅናችሁ አይደል? አሁን ፎቶ ስክሪንሻት ታነሳውና የቤተ ክርስቲያን መጽሐፍ መሸጫ መደብር ላይ ትሄድና መግዛት አይጠበቅብህም። ይሄንን ስክሪንሻት ራሱ መጽሐፉ ስለመሆኑ ከነገልጹ ጭምር እናሳያለን። ሄደ ቼክ ታረጋለህ ማለት ነው። እንደሱ ነው የሚሆነው። አየህ አሁን እንደሱ በሐሰት እንድታመልጥ እድል አንሰጥም። ኦኬ አይደለም ብለህ ዋሽተሃል። ይሄው ገልጥልሃለሁ፣ መጽሐፉን አሳይሃለሁ፣ ፔጁን አሳይሃለሁ። ከዛ ሄደ ትክክል ነው ወይስ ትክክል አይደለም፣ እነኛ ጴንጤዎች ያወሩት ትክክል ነው ወይስ ትክክል አይደለም ብለህ ሄደ ታረጋግጣለህ። በዚህ ዘመን እኛ እንደዚህ አይነት የሐሰት ሰዎችን ሪፕሬዘንት የሚያደርግ ጉዳይ አናወራም፣ አናሳይም። አየህ የቤተ ክርስቲያን መጽሐፍ ስለመሆኑ ወንድምነት መጣ ወይስ ላሳየው? ስክሪንሻት አድርጎ እንደው ቢመለከተው። እሺ አለ ወንድምነት። ምናልባት አተላው ከከበደው በጠላው ላሳየው ፈልጌ ነው። በሌላኛው መጽሐፍ ድርሳነ መድኃኔዓለም ወገድ ለመባጽዮን ላይ ባለው ማለት ነው። ግን ይኸው ወንድማቸው የጻፈችው የኢትዮጵያ ኦርቶዶክስ ተዋሕዶ በደብረ ሊባኖስ ገዳም ነው የተጻፈው። ይሄ ደግሞ በዋልድቢት ነው የተጻፈው። አንድነት ገዳም ዋልድባ ማለት ነው። እዚህ አንደኛ ገንዘብ ተከፍሎበት ነው የተገዛው። ቤተክርስቲያኒቱ ያልጻፈችውን ቤተክርስቲያኒቱ ማትጠቀምበትን
ለአገልግሎት የማታውለውን መጽሐፍ በፍጹም ገንዘብ ዝም ብለን አንከሰክስም። ስለዚህ ቤተክርስቲያኒቱ የምትጠቀምበት ነው። ይኸው ወንድምነት ዘኪ ተደብቀሃል። ቢያንስ ወደ ቲክቶክ ልሩጥ ብሎ ነው፣ ወደ እሱ ልጩ ብሎ ነው። አሮን ዘኪ ልናስወርድ ነው። እሺ ስክሪንሻት አድርገው። አየህ ቤተክርስቲያንን ገና ስለማታውቃት ስክሪንሻት አድርገው። ይኸው ስክሪንሻት አድርገውና ገጹን ያዘው። ሄደ ገጹ 190 ነው የሚታየህ። ሄደ ድርሳነ መስቀል ላይ ነው እየተወራ ያለው። ሄደ ቼክ አድርግ። ለዚህ ነው ቤተክርስቲያናችሁን አታውቋትም የምንለው በምክንያት ነው። አሁን ቢያንስ ዛሬ አንድ እውቀት ጨመርንልህ። የክርስቶስ ኢየሱስን ደም አክፋፍታ የጻፈችበትን አንድ ሐሳብ እያሳየንን ይሄንን ስክሪንሻት አረከው ወዳጅ። እና ብዙ ሰው ቤተክርስቲያኒቷን ካወቃት ለአንድ ቀን አይቆይም የምንለው በምክንያት ነው። ባይዘው ራይት ለአንድ ቀን አይቆይም፣ ለአንድ ቀን ማለት ነው። ቤተክርስቲያኒቷን ስለማታውቋት ነው ያላችሁት። ሰው ቤተክርስቲያኒቷን ባወቃት ቁጥር ከወንጌል እውነት በጣም የራቀች እንደሆነ ነው የሚረዳው። ለዚህ ነው ሰው ወንጌል በገባው ቁጥር ቤተክርስቲያኒቷ ውስጥ መቆየት የማይችለው። አታስተምርም እኮ ነው የሚለው ብዙ ትውልድ ማለት ነው። እንደዚህ አይነት እምነት የለንም ነው እኮ ነው የሚለው። ልክ ነው። አየህ እንደዚህ አይነት ቤተክርስቲያን ውስጥ እንዳላችሁ ስለማታውቁ እኮ ነው የምንገልጣቸው። ዛሬም ነገም ገድላቶችን የምናነሳበት ምክንያት ይሄ ነው ወዳጆች። ለዚህ ነው ታምረ መድኃኒዓለምን እንጨምርለት አይደል ወንድምነት? አዎ በደንብ ሌሎችም ከፈለጉ ከዚህ ውጭ እንኳን ሌሎች 5 መጽሐፍቶች አሉ። ይሁት የሚለውን ድርሳነ መድኃኒዓለም ማለት ታምረ መድኃኒዓለም በዋልድቢት ገዳም የታተመ መጽሐፍ ነው ወንድሞች እናቶች። ኦኬ የእነዚህ መጽሐፍቶች ሲጻፉ በግለሰቦች ሳይሆን በቤተክርስቲያኒቱ አሁን ሄዳችሁ ብትጠይቁ እዛው ቤተክርስቲያን ውስጥ ለአገልግሎት እየዋለ ያለ አሁን ይህንን በእኚህ በቅዱስ ሲኖዶስ አባል በብፁዕ ቅዱስ አቡነ ቄርሎስ የሰሜን ወሎና የቅዱስ ላሊባላና የዋግ ኽምራ አህጉረ ስብከት ሊቀ ጳጳስ በሳቸው ፈቃድነት በቅዱስ ሲኖዶስ ታይቶና ተመርምሮ ተፈቅዶ የታተመ መጽሐፍት ነው ማለት ነው። ኦኬ ምን እንደሚሉ ሶስተኛው ታምር እኔን አያድርገኝ መድኃኔዓለም ምስክሬ ነው። የኦርቶዶክስ ሕዝብ መጽሐፉን ማንበብ የጀመሩ ቀንና ማወቅ የጀመሩ ቀን እኔን አያድርገኝ ለቄሶች ወየውላቸው። በጌታ ላይ እንደዚህ ቀልደው በመድኃኔዓለም ላይ ቀልደው ሕዝቡን በሐሰት ዋሽተውት ያስቀመጡትን ለብዙ ዘመን ሕዝቡን ሂዱና ስደቧቸው ብለው ሲያሰድቡን ነበር። ስናሳያቸው ግን ስብሰባ ተቀምጠው በባለፈው መጽሐፍቶቻችን ጥራት ይጎላቸዋል ብለዋል። ከነገረ ድህነት ጋር ቀጥታ ግንኙነት ስላለው ያው በመድኃኔዓለም ስም በጌታ ስም በተጻፈው ላይ ሶስተኛው ታምር ይቅርታው ቸርነቱ ከሁላችን ጋር ከጥምቀት ልጆች ጋር ይሁንና መድኃኔዓለም ያደረገው ታምር ይህ ነው ብላ ጀምራለች። ዳግመኛ እንነግራችኋለን ክብር ይግባውና የመድኃኔዓለም መታሰቢያ የሚደረግበት ሁሉ ከሌላ ዕቃ ጋር አይቀላቀልም። መታሰቢያው ዝክሩ ማለት ነው። አይቀላቀልም። የሸክላ ዕቃውም ሸክላ አይባልም ንዋየ ቅድሳት እንጂ ንዋየ ቅድሳት ነው እንጂ። አሁን ለምሳሌ ወጡ የሚሰራው በሸክላ ነው፣ ጠላው የሚቀዳው በሸክላ ነው፣ ውሃ የሚፈላው በማሰሮ ነው፣ በሸክላ ነው። ያንን ሸክላውን ሸክላ ነው አትልም። የመድኃኔዓለም መታሰቢያ ወይ ደግሞ ዝክሩ ከተሰራ በኋላ ወጡ ከተወጠወጠ ጠላው ከተጠመቀ እንጀራው ከተጋገረ በኋላ የሸክላ ዕቃ ለአገልግሎት የዋሉት የሸክላ ዕቃ በሙሉ ሸክላ ብላ አትጠራቸውም። ንዋየ ቅድሳት ነው። ልብ በሉ ቤተክርስቲያኒቱ ምን ያህል ህዝቡ እንደማይጠይቃት እንደፈለጋቸው ስለሚናገሩ ንዋየ ቅድሳት ለመባል እኔ ቤተክርስቲያኒቱ ዲያቆን ስለነበርኩ ንዋየ ቅድሳት ለመባል አንድ በመጽሐፍ ቅዱስ በዘጸአት መጽሐፍ ምዕራፍ 30 ላይ ቅዱስ ቅባት መቀባት አለበት። የዘጸአት መጽሐፍ ላይ በብሉይ ኪዳን የነበረው ንዋየ ቅድሳት ተብሎ የተባሉት። ሁለት በኢትዮጵያ ኦርቶዶክስ ክርስቲያን አስተምሮ እንኳን ከሆነ ሜሮን መቀባት አለበት። ኦኬ ቅዱስ ተብሎ ንዋየ ቅድሳት ተብሎ የሚባሉት አሁን በኢትዮጵያ ኦርቶዶክስ ክርስቲያን ከታቦቱ ጀምሮ ያሉት በሙሉ ንዋየ ቅድሳት ይባሉ። መጾረ መስቀሉ፣ መንበሩ ከናጎበሩ ምናምን ነገር ጻሕል ምናምን ነገር የሚባሉት ማህበር የትኞቹም ነገሮች በሙሉ
እርፈ መስቀል የሚባለው እንደኔ አይነቱ ዲያቆን የጌታን ደም ስንሰጥበት የነበረው ሜሮን ስለተቀባ ቅዱስ ይባላል። ይሄኛው ግን ሸክላው ወጥ ስለተሰራበት፣ ጠላ ስለተጣለበት፣ ወይ ደግሞ ጠጅ ስለተጣለበት፣ ወይ ጠላ ስለተጠመቀበት ነው ይባላል እንጂ አለች። ከዛ ቀጥሎ የሚለው እንጀራውም ለመታሰቢያ ለመድኃኔዓለም ዝክር ጽዋ ማህበር፣ እንጀራውም እንደ ቅዱስ ስጋው፣ ጠላውም እንደ ክቡር ደሙ ነው። በእመቤታችንም ይመሰላል። በውስጡም የተቦካው ሊጡ ማለት ነው ክብር ይግባውና መድኃኔዓለም ነው። መድኃኔዓለምን ይመስላል ሊጡ። ከዛስ ዕቃውም በእመቤታችን ይመስላል አለ። ሊጥ ማቡኪያ ዕቃ ምን ይባላል? በገጠር በእኛ ቦሃቃ። አሁን ከተሜው እንኳን በላስቲኩም በምኑም ነገር ስለሚያቦኩ ማለት ነው። በየባልዲው በምናም ነገር ስለሚያቦኩ አይባል። እኔ ግን ገጠር ተወልጄ ስላደኩኝ ማቡኪያ ወይንም ደግሞ ቦሃቃ ይባላል። ሊጡ የሚቦካበት ማለት ነው። እንጀራም ለመጋገር የሚሆን ጥቅል ነው የሚሉት እናቶቻችን። የእንጀራ ጥቅል እየጠቀለልኩ ነው ይባላል። እና ጥቅሉ የሚቀመጥበት ሊጥ ቦሃቃው ሊጡ ከማጎብጎባቸው በፊት አስቀድመው በወፍራሙ አድርገው ከእርሾ ጋር ቀይጠው እስኪ ቦካ ድረስ የሚቀምጡበት ዕቃ ቦሃቃ ይባላል። ቦሃቃዋ ማናት ይላል? ማርያም። ዕቃውም በእመቤታችን ይመሰላል። በውስጡም የተቦካው ሊጡ ማለት ነው። የተቦካው ሊጡ ነው። ዕቃው ቦሃቃ ነው። ማርያም ቦሃቃ ናት። ሊጡ ኢየሱስ ነው ብለው መድኃኔዓለም ነው ብለው ለጌታችን እናትና ለጌታ ራሱ ለመድኃኔዓለም እንዲህ አይነት ክብር ነው የሚሰጡት። የእሱን ለኃጢአታችን ይቅርታ የፈሰሰውን ደም እንደ ጠላው ነው። ስጋው እንጀራው እንደ ቅዱስ ስጋው የዳጉሳም እና ያው ጠላው እንደ ክቡር ደሙ ነው አለ ወንድማችን ዘኪ። ትንሽ እንትን ብሎታል መሰለኝ እዚህ ጋር እንደውም ድርሳነ መስቀል ላይ አተላው ነው ያለ። ከአተላውና ከጠላው እንደውም ትንሽ ጠላው ከተሻለ ወደ ጠላው ጠጋ እንበል ማለት ነው። ጠላው ክቡር ደሙ ነው። እንደዛ ታምናለህ ዛኪ? ይኸው ቤተክርስቲያኒቱ ብቻ የጻፈችው አተላም ብላ ብትል ጠላም ብላ ብትል እወስድሃለሁ። ሌሎችን መጽሐፍ ከፈለክ ማለት ነው። የጌታን ስጋና ደም ከምን ጋር ያመሳሰለችው? ያው ወንድምነት መቀጠል ትችላለህ። ቅዱስ ስጋና ደም ከዚህ ለዝክር ከቀረበ ጋር እናንተ እኩል ነው ብላችሁ ምናልባትም ለማስተባበል ያመጣችሁት ነገር በጣም ገርሞኝ ነው። እኛ ምናምን አማናዊ የሆነው ቅዱስ ስጋና ክቡር ደም ስጋው ስጋ መለኮት ደሙ ደም መለኮት ሆኖ የምንቀበለውን ነው እንጂ ይሄ ለዝክር የተባለና ለመድኃኔዓለም የመጣ ዝክር ቅዱስ ነው አይባልም እንዴ? ለምን አይባልም? ይባላል። እኩል ያደረግነው እኮ እኛ አይደለም፣ ቤተክርስቲያን ናት። አይደለም ቤተክርስቲያን አላደረገችውም፣ እናንተ ናችሁ። አሁን እናንተ ናችሁ እያልን ነው። እኔ የተማርኩትን አሁን በቤተክርስቲያን እኔ ኦርቶዶክስ ነኝ ብያለሁ። ቤተክርስቲያን ያስተማረችኝ እናንተን እንደዚህ እንደምትሉት አይደለም። ይሄ ልክ ነው። ይሄ ልክ እኮ ነው። እዛ እንዳልተማርክ እኮ ለዛ ነው ልናስተምር ፈቃደኛውን ነው ባይዘው ዘኪ እዛ ስላላስተማሩ ነው። ኦኬ ወይ ሲያስተምሩ ልብ አልሰጠህም እንጂ ይሄ የቤተ ክርስቲያን መጽሐፍ ነው። ድርሳነ መስቀል አንድ ነገር በጣም የሚታመን መጽሐፍ ነው ባይዘው። አሁን ሌሎችም ወንድሞች ያሳዩ እዚህ ታምረ መድኃኔዓለም ላይ እንደዚህ ስትናገሩ ሊጡ ኢየሱስ ነው በዋቃው መቤታችን ናት አላችሁ አይደል? ይሄ ቤተ ክርስቲያናችን የዶግማ መጽሐፍ አይደለም። ተናገራችሁ አላለችም። ቤተክርስቲያንም አላለችም እንደዛ። ይሄ ዶግማ አይደለም። ዶግማ ነው ዶግማ አይደለም ወይ? ዲስከስ የተሳሳተ ነው። የተሳሳተ ንግግር፣ የተሳሳተ ሐሳብ እያመጣችሁ ነው። ምኑ ነው የተሳሳተ? ይሄንን እኛ ቤተክርስቲያን እኔ አልተማርኩትም፣ ኦርቶዶክስ ነኝ፣ አልተማርኩትም፣ አላየሁትም። ዘኪ ዊዝ ሪስፔክት ማለት ነው። አንተ አለመማር ቤተክርስቲያን አታስተምርም ማለት አይደለም። ኦኬ ምክንያቱም አውቀህ አይደለም የመጣው። በነገራችን ላይ አሁን ይውላችሁ እንደው አንዴ እኔ ቢጨርስ እኮ መልካም ነበር ዳንኤል። ያው በመሀል ባትገቡብኝ ማለት ነው ደስ ይለኝ ነበር። አንዴ ኖ እኛ ላይ ነው እየወሰድክ ያለው ብሌሙ። እኛ አልጻፍነውም፣ የወንጌል አማኞች አልጻፉትም። ቤተ ክርስቲያን ስልጣን በሰጠቻቸው አካላቶች በራሷ ልጆች ነው የተጻፉት። አየህ
መጽሐፉን ነው አሁን እየካድክ ያለው እኛን አይደለም። ይኸውልህ እኔ ያልኩህን ልንገርህ አንድ ነገር። ይሄ ቅዱስ ይሄ እንጀራና ጠላ ምናምን ስትሉት የነበረው ከክርስቶስ ደምና ስጋ ጋር እኩል ማድረጋችሁ እኩል ነው እያሉ ነው ኦርቶዶክስ ብላችሁ የያዛችሁትን ቅጥበት አይደለም እያልኩ ነው። በነገራችን ላይ እያንዳንዱ ነገር የቤተክርስቲያን በምሳሌ የሚገለጥ ነው። በነገር እንደዛ አስተካክለው አዘኬ እኛንን ያለው ወይስ የቤተክርስቲያኒቷ መጽሐፍ ነው ያሉት? እሱን ነው ማጥራት ያለብን። የቤተክርስቲያኒቱ መጽሐፍ ነው ብላችሁ ያመጣችሁት የት እናውቃለን? እሺ ስለዚህ አይደሉም ማለት ነው። እነኚህ መጽሐፍቶች የቤተክርስቲያን መጽሐፍ አይደሉም ማለት ነው እንዴ? አንድ የቤተክርስቲያን አባት ይሄ መጽሐፍ የኛ ነው ብሎ እስካላለኝ እናንተ እስካላመጣችሁ ድረስ እሱ እስካላለኝ ድረስ አይደለም ነው የምልህ እኮ። እንደዚህ እናርጋ ዘኪ። ግን ደግሞ አንድ ነገር ዘኪ እንደሱ አይደለም። በታምር ላይ የሚዘረዘሩ ቃላቶች ለምሳሌ እንደሱ አይደለም። ቆይ እስኪ አዳምጠኝ። እውነቱን ልናገር ታፍነኛለህ አይደለም። ማክደት እንደሱ እንድታወራ በቤተክርስቲያን እንድታወራ ከባድ ነው የሚሆነው። ዘኪ ቆይ አንዴ አዳምጠኝ፣ እንደተዝብት አዳምጡኝ። ህዝቡ ይፈርዳል። እሺ ልስማና ከዛ በኋላ ግን ላይ እያንዳንዱ ቃል ሲጠቀም እናንተ አመታችሁ ቃል በቃል እንደምትናገሩት አይደለም። ጌታችን ኢየሱስ ክርስቶስ አሁን ሊጡ ነው ሲል መቤታችን በኋቃ ነው ሲባል በምሳሌ እኮ ነው። በማህፀኗ ስለያዘችው ነው። በኋቃው ሊጡን ይይዛልና እያመንከን ያለው ኦኬ። አንድ እንጀራ ለመሆን ብዙ የስንዴ ፍሬዎችን እኮ እንደሚፈጭ ማለት እኮ ነው። ክርስቲያኖች በክርስቶስ አንድ ይሆን ዘንድ ያ ሊጡ የተባለው ክርስቶስ በዋቃ በተባለችው እመቤታችን ውስጥ በማህፀኗ ማድሯል ለመግለጥ እኮ ነው። ምን ሌላ ነገር እናንተ የወሰዳችሁት ሌላ የዓለማዊ ነገር መቼም ስለሆድ ነገር ብዙ ጊዜ ስለሚያሳስባችሁ ማለት ነው። ኦኬ ሶ እየተቀበልከው ነው ማለት ነው አሁን። ስለዚህ ቆይ አሁን ጥሩ ነው፣ ተመችቶኛል። ስለዚህ እነኚህ መጽሐፍቶች የጴንጤ ሳይሆኑ የራሴ የኦርቶዶክስ ናቸው እያልክ ነው ያለው አይደል? ይሄ እናንተ እምነት ነው። ባጭሩ ለመተርጎም የመጣችሁበት መንገድ ለማስለስ አልተረጎምነውም እኮ ብራዘር፣ እኛ አልተረጎምነውም። ቤተክርስቲያን ቆይ ስታወራ ሰማረ ዘኪ ስታወራ ሰማረ ቤተክርስቲያን ናት እየተረጎመችው እኛ አይደለንም። ኦኬ ቤተክርስቲያን በየሰው ቤት የሚሰራውን ወጥና እንጀራ የጌታ ስጋና ደም ነው ብላ አታስተምርም። በቃ ኢንሾርት ብራዘር እሱ አይደለም እኮ ይገረመን፣ እሱ አይደለም ዘኪ። ቆይ አሁንም ስሜት ይሆናል እያልን ያለ ነው ከወደቀ ፍርፋሪ ጋር እኩል ነው እያለች ያለችው። አንተማ አታሻሽለው፣ ማሻሻል የለብህም። ቤተክርስቲያን ከአተላ ጋራ እኩል ነው እያለች ነው ያለችው። አየህ አሁን አንተ አሻሽለን ያወራው እንደሱ አላለችም። ከወደቀ ፍርፋሪ ጋራ ማለት ሰው ሲበላ ሲጠቀም መሬት ላይ ከወደቀ ፍርፋሪ ጋር ነው እኩል ነው ያለችው። ከጠላ አተላ ጋር ነው እኩል ነው ያለችው። ሶ አታሻሽለው። ቤተክርስቲያን በዚህ ደረጃ ነው ያወረደችው። እና ዘኪ እሱን ነው አሁን ቤተክርስቲያን ማለቷን ማመንህ ለኔ ተመችቶኛል። አዎ ትርጉም ሌላ ይኖራል ይችላል ብለህ ማሰብ ጥሩ ነው። አትሊስት ከቀደሙ ተሻሽለሃል። ቤተክርስቲያንህ እንደዚህ አይነት ነውር የሆኑ ትምህርቶች እንዳሏት እንድትመለከት ነው አላማችን። አየህ የጌታን ስጋና ደም ያክፋፋች በእንደዚህ አይነት በጽሁፎቿ ላይ ያሰፈረች ቤተክርስቲያን ናት፣ እኛ አይደለንም። ስለዚህ አሁን ለመለወጥ ቤተክርስቲያንን ለማገዝ የምትፈልግ ከሆነ የመጀመሪያው ስቴፕ የሚሆነው አሁን ያረከው ስቴፕ ነው። ቤተክርስቲያን እንደሳተች መጀመሪያ አክሴፕት ማድረግ ነው። ቤተክርስቲያን መቼም ተሳስታ አታውቅም ወዳጄ። ለሆዳቸው ተስገብግበው ቤተክርስቲያኒቱን ለማሳሳት ይሞክራሉ እንጂ ከዘመኑ ከአባቶቻችሁ ዘመን ጀምረው ፍጹም ስንድ የሆነች እመቤታችን ናት ቤተክርስቲያናችን ማለት ነው። ይሄንን ጽሁፍ ስጽፍ የት ሄዳ ነው ቤተክርስቲያን? ብራዘር ይሄ እኮ የሷ ጽሁፍ እኮ ነው። እውነተኛ የክርስቶስ ስጋና ደም ይኸውልህ ከዛ ጋር የሚያያዝ ነገር አይደለም። አያያዘችው ብራዘር ስለሱ አያያዘች እኮ ዳጂ አያያዘችልህ። አሁን ዘኪ ማመን ያለብህ አሁን አንተ ማመን ያለብህ ኦልሬዲ ቤተክርስቲያን ካተላጋ አያይዛለች ወዳጄ። ከወደቀ ፍርፋሪ ጋር አይደለም። አላያያዘችም። አውዱን ተረዳው። ሲጀመር አውዱን ተረዳው ሳለ ይሄ መጻሕፍት አሁን ይሄ የፈለከው አውድ ሰጠው ተርጉም የፈለከው አውድ ሰጠው። በየመጻሕፍት መደበሩ ባለማዊ መጻሕፍት መደበር አግኝተህ የገዛውን መጽሐፍ ከቤተክርስቲያኒቱ ያለውን ከየት እንደገዛው የማይታወቅ መጻሕፍት እንዲህ ነው ብትለኝ እኔ አባቶች አይ መጽሐፉ ይሄ ልክ ነው
ብለው እስካላሉኝ ድረስ አንተ ስላመጣው ብቻ አልቀበልም። አንተ ያመጣውን መከራከር የምንችለው ድርሳነ መስቀልን ታውቀዋለህ? ምክንያቱም በሁላችን የሚገኘው ድርሳነ መስቀልን ቤተክርስቲያን ያሳተመችልህን ድርሳነ መስቀል ታውቀዋለህ? አይተኸው ታውቃለህ? ለመሆኑ እኔ አሁን መጽሐፍቶች እነዚህ አሁን እነሱ የምትላቸው መጽሐፍት እኔ በግሌ የሉኝም። አይተኸው ታውቀዋለህ ወይ ያልኩህ? እኔ በግሌ አለህ ወይስ የለም? መሰረታዊ ትምህርት አንድ ነገር ነው። ዘኪ ቆይ አንዴ፣ ትውልዱ እውነት ሎጂኩ አያስኬድህም ብራዘር። እንደሱ ሲሆን ሎጂኩ አያስኬድህም። ባላየኸው ጨርስ እኮ ሎጂኩ አያስኬድህም። አየህ ገና ባላየከው ቤተክርስቲያን ውስጥ ይኑር አይኑር በማታውቀው ነገር ቤተክርስቲያን እንደዚህ አታወራም አትልም። ምክንያቱም እኛ ካንተ በተሻለ ቤተክርስቲያን እያለችህ እንደሆነ መጽሐፍ ገልጠን የተጻፈን ገልጠን እየሞገትን ያለ ነው። አየህ አትልም ለማለት ድፍረት አይኖርህም። አትልም ለማለት ቤተክርስቲያን ያለችበትን ይሄ መጽሐፍ ስህተት ነው የምትለውን ያንን መጽሐፍ ይዘህ መተህ ነው መሞገት ያለብህ። ምክንያቱም መሬት ላይ ያለውን እውነታ ነው እኛ እያሳየን ያለ ነው። ኦኬ። ስለዚህ አሁን አንተ ማድረግ ያለብህ ምን መሰለህ? ዘኪያችን ቤተክርስቲያን ማለቷን ወይ ተቀበል ወይ ደግሞ አላለችም የምትል ከሆነ ማስረጃ ስጠን። እንደዛ ነው የሚሆነው። ይኸው ድል ልስጥህ። አይደለም አላለችም ካልክ ያለችበትን መጽሐፍ እውነተኛውን ሐሳብ ወይ ደግሞ ይሄን መጽሐፍ መቀበል ነው ያለብህ። ከሁለት አንዱ ነው አማራጭ አለ። ዘኪያችን ቤተክርስቲያኒቱም መምህራን አባቶቻችንም ይህን አላሉንም። አንተ አመተህ የፈበረከው ፋብሪካ ነው። የጌታና ስጋ ደም በቤት ውስጥ እንደሚዘጋጅ አይደለም እንኳን እንደዚህ ሊመስል ቀርቶ በቤተ መቅደስ እንኳን እንዳይነጥብ የሚደረግ ነው። ይሄንን እመን ካወቀው። ምናልባት እኛ ምእመናኑ ልንይዘው የማንችለው መጽሐፍት እንደው እናንተ ማስረጃ ዘኪ ቆይ ማስረጃ ዘኪ አይ ማስረጃ እኔ በማስረጃ ነው ያወራሁት። እኔ ቤተክርስቲያን እንዳለች እኮ በማስረጃ ነው ያሳየው። የሆነ ነገር ብናወራ ማስረጃ ብትለኝ አቀርብልሃለሁ። እኔ አንድ የቤተክርስቲያንን መጽሐፍ የቤተክርስቲያንን ሐሳብ አላለችም እያልክ ስለሆነ ስለ ቤተክርስቲያን እያወራ ስለሆነ ማስረጃ አስጠን። አላለችም እና ማስረጃውን አምጣ ብትለኝ እኔ ማስረጃውን ከየት አመጣለሁ? መጽሐፉ የለኝማ እጄ ላይ ቢሆን ኖሮ ይሄን እያነበብኩ ይሄ እኮ የሚል እኔ ጋር እንዲህ ነው ልህ ነበር እኮ። ስለዚህ ይሄ የውሸት መጽሐፍ ስለሆነ ከየት አምጥቼ ነው እልሃለሁ። በምን አወቅ? የውሸት ስለመሆኑ በምን አወቅ? አየህ መጽሐፉን ሳታውቅ ይሄን የምታነቡትም ያነበባችሁልንም ፍጹም እኛ የማይገልጸን ነው። ይሄው የቤተክርስቲያኒቷ እንደሆነ እኮ በማን እንደታተመ አማናዊ የሆነው እውነተኛና ስጋና ደም ሰዎች ከሚያዘጋጁት በቤት ውስጥ ከሚያዘጋጁት ጋር እኩል ነው ብትለኝ አልቀበልህም። እኔ አይደለሁም እኮ ያልከው ለኛ እኛን አይገልጸንም አልኩ በቃ። ስለዚህ ጥሩ ደስ ይለኛል። አሁን ስለዚህ መጽሐፍቶቿን እየካድክን ያለው ዌልካም ቱ በቃ ይሄንን ነው የምንፈልገው። አንተ ያመጣው መጽሐፍ እኔ እክዳለሁ። አዎ አንተ ያመጣው መጽሐፍ እክዳለሁ። ቤተክርስቲያኒት አባቶች ግን ያመጡልኝን እቀበላለሁ። ጥሩ እኮ የቤተክርስቲያን የው መጽሐፍ ይሄንን ነው አሁን የገለጥን መጽሐፍ። አየህ ያን ጊዜ ግን ልብህን ለወንጌል እውነት ክፈት። አየህ ዛሬ ላይ የተከራከርካትን ሐሳብ እንዳትረሳት። ምክንያቱም አባቶች አሁን ካሳየን መጽሐፍት ውጪ ሌላ የላቸውም። ከየት ያመጣሉ? ዘኪያችን የለም። ቤተክርስቲያኒቷ ውስጥ ያለው ድርሳነ መስቀል ይሄ መጽሐፍ ብቻ ነው። እሺ አባቶች ደግሞ አምጥተው ይሄን ካስተማሩኝና እንትን ካሉኝ አምናቸዋለሁ። የቤተክርስቲያኒቷ አባቶች ለምን መሰለ እማምናቸው እንዲህ እንደናንተ አጣመው ስለማይተረጉሙት ምናልባትም ስለ ክርስቶስ ስለማዳኑ አስፍተው አምልተው ስላስተማሩ ሊያስተምሩኝም ስለፈለጉ ያመጡትን እቀበላለሁ። ምን ነው ዘኪ የአተላ እኩል መሆኑን የወደቀ ፍርፋሪ ጋር እኩል መሆኑን ነው የምትቀበለው? ያኔ ነው መቀበል ልብ ካለ አሁን ነው መቀበል ያለብህ። ምክንያቱም አተላውን አተላ ነው ያለው፣ የወደቀውን ፍርፋሪ ነው። ምንም የተለየ ነገር የለውም ብራዘር። ያኔ የመቀበል ልብ ካለ አሁን ተቀበልና እንሟገት ወዳጄ። ምክንያቱም አሁን እያሳየን ያለ ነው ቤተክርስቲያን እምነቷን ነው እየነገርን ያለ ነው። ቤተክርስቲያን ናት የጻፈችው። የቤተክርስቲያን አባቶች ያጸደቁት መጽሐፍ ነው። አዮ ስለዚህ ገና አቀበላለሁ የሚለው አርጊውመንት አያስኬድህም። ከዚህ ሁሉ እኔ ከምትጎዳ እመን፣ የቤተክርስቲያንን ውድቀት እመን። መታደስ ያስፈልጋታል የምንል ከዚህ የተነሳ ነው።
ቅንነት ደስ ይላል። ቤተክርስቲያንን የምታምንበት ሌቭል ደስ ይላል። ግን ሳታውቃት ነው ቤተክርስቲያንን እያመንካት ያለው። አዮ ስለዚህ ቤተክርስቲያንን የምትጠቅም ለቤተክርስቲያን ወዳጅ ከሆንክ ውለታ ዋልላት፣ ውድቀቷን እመን። አየ መታደስ እንደሚያስፈልጋት ተረዳት። እሱ ነው የሚጠቅማት። ዘራፍ ማለት አረ ቤተክርስቲያን ያልተሳሳተችም እያለች እያለፍ መፎከር አይጠቅምም። አየ አንድ ሰው ወድቆ ብታየው ይሄ ሰውማ አልወደቀም እያልክ ዙሪያውን እየከበብክ ብትሸልል ትጠቅመዋለህ? ለዛ ሰው አትጠቅመውም። አየ የወደቀ ሰው ካየ ያንተ መሸለል ያንን የወደቀን ሰው ከመሬት አያነሳው። አየ ለወደቀው ሰው የሚጠቅመው ምንድነው? ሽለላውን ትተህ እጅህን መዘርጋት ነው። በቃ ወድቋል ይሄ ሰው፣ ስለዚህ እኔ እርዳታውን የኔን እገዛ ያስፈልገዋል ብለህ እጅህን መዘርጋት ነው። እና ብዙ የኦርቶዶክስ ትውልድ እንደዚህ ነው እያደረገ ያለው። ቤተክርስቲያኒቷ እንደወደቀች እንኳን እያሳየን እያየ ነው አልወደቀችም ብሎ ለመከራከር በሽለላ ለማቆም ነው የሚሞክረው። ለቤተክርስቲያናችሁ ሽለላ አይጠቅምም ብራዘር። አሁንም እውነታውን ተጋፈጥ። ይሄ መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው። ወደ እግዚአብሔር ሐሳብ ቀረቡ ነው እያልን ያለ ነው። ቤተክርስቲያናችሁ መታደስ አለባት። መልእክታችን ይሄ ነው። ዘኪ ጸጋ ይብዛልህ። ተባረክ። እንወዳለን። እሺ ቴንኪው ወንድምነት። እሺ ቴንኪው ዘኪ። እኔን እኮ ሊያናግረኝ እኮ አልቻለም ዳኒ። ያው ለዛ ደግሞ ወሰደው ጊዜ ወሰድ ፈተን መጽሐፍቱ እኩል ለማድረግ እኔ አሁን የቤተክርስቲያን አባት አንድ የቤተክርስቲያን አባት ሁልጊዜ የሚያደርሰው ያን ታምር መጥቶ እሱ ያው ይሄ እንዲህ ይላል ብሎ ካላለ በስተቀር እኔ በዚህ አላምንም ነው የኔ ኢንሾርት። አንድም አላምንም፣ ሁለት ደግሞ የክርስቶስ ስጋና ደም ከማንኛውም ነገር ጋር እኩል ሊሆንም አይችልም። የተማርኩት ትምህርት ይሄ ነው። በኔ እንኳን በግሌ እያልኩ ነው ያለሁት። በጌታችን ስም በመድኃኔዓለም ስም የተዘከረን ማንኛውንም ትንሽ ነገር እንዴት አክብሮን እንደመያዝ እንዳለብን ሊያስተምሩን ይችላሉ፣ በተለያየ ነገር ማለት ነው። ይሄንን ነገር ልንይዘው እንችላለን። ግን ያንተ መጻሕፍት ነው ይሄው በዚህ ቦታ በዚህ ነው የታተመ እነዚህ አባቶች አሉበት ማስረጃ ብላችሁ ብታቀርቡልኝ ብዙ ነገር ማድረግ ይቻላል፣ መስራት ይቻላል። ከዚህ በላይ ማድረግ ይቻላል። እንኳንስ ይሄ ቤተክርስቲያኒቱ ልትታገለው የማትችለውን ይሄን ያክል ብዙ ብርቱ ጣይ የበዛባት ቤተክርስቲያን ያለባት ይቅርና አንድ መንግስት እንኳን ስለ መንግስቱ የሆነ ነገር ብዙ ነገር መቆጣጠር የሚችለው በሐሰት ብዙ ነገር ማድረግ ይቻላል። ስለዚህ ሐሰተኛ መጽሐፍ አምጥታችሁ ይሄ ነው ብትለኝ እኔ ልቀበል አልችልም። እዚህ አንድ የቤተክርስቲያን አባት ሊወክል የሚችል ማለት ነው፣ ቤተክርስቲያኒቱን ሊወክል የሚችል ኃላፊነቱን ሊወስድ የሚችለው መጥቶ ይሄ መጽሐፍ እንዲህ ብሎ ይሄን ከዚህ ጋር ከጌታ ስጋ ደም ጋር እኩል አድርጎ እንደውም ከወደቀ ፍርፋሪ እኩል አድርጎታል ብሎ ቢል እና ይሄ የሆነው እንዲህ ነው ቢል አምነዋለሁኝ ነው ያያልኩ ያለሁት። እኔና እናንተን የሚያከራክረን ነገር ቢኖር አንድ ምዕመን እዚህ ገብቶ ቢኖር እኮ ስለ መጽሐፍ ቅዱስ አንድ ስለሚያደርገን ነገር ማለት ነው፣ ስለ ዶግማችን፣ ስለ መሰረታዊ ትምህርታችን ቢሆን በዚያ ላይ እኔ ሙሉ በሙሉ ልከራከር እችላለሁ፣ መጽሐፍቱን ስለያዝኩትን በእጄ ማለት ነው። አይ እኛ ጋር ያለው የተቀመጠው ይሄ ነው፣ አባቶቻችንም ሊተረጉሙት ይቻሉ ይሄን አንቀጽ በዚህ መልኩ ነው ብዬ ልከራከር እችላለሁ። ይሄ መጽሐፍ ግን ለቅራኔ ብላችሁ ከዛም አምጥታችሁ ከየትም አምጥታችሁ ያመጣችሁትን አንድ ምዕመን መጥቶ ስለዚህ ሊናገር አይችልም። ብዙ ጊዜ አሁን ያው በርግጥ ትላልቅ አባቶች መጥተው እዚህ መልስ አልሰጥ ቢሉ ይሆን አላቅም። ብዙ ጊዜ የምትነጋገሩ በገድላት ላይ ነው። በአንድ በመሰረታዊ ትምህርት አንድ ሳንሆን ስለ ገድላት እናንተ ግን ታወራላችሁ። በዛኛው እንኳን አንድ ያልሆነን እኛ ማለት ነው። መጀመሪያውኑ በመሰረታዊ ትምህርቱ መቼ አንድ ነን እኛና እናንተ ማለት ነው የወጣችሁት። እና በዚህ ጉዳይ ላይ ይሄ ነው መጽሐፉ ይሄ ነው ብላችሁ ያመጣችሁት ይሄ በዚህ ሀገረ ስብከት በእነዚህ ሊቀ ጳጳስ ታትሞ የመጣ ነው ብላችሁ ብትሉኝ እኔ በዚህ አላምንም እያልኩ ነው። ይቅርታ አድርጉልኝ። በቃ ጨርሻለሁ። አመሰግናለሁ በጣም። እሺ ቴንኪው። ያው ሐሳብህን አላስጨረሰኝም ብላ ስላልክ ነው ወንድምነት፣ ግን እንደዛ አላደረገም። እንግዲህ እዚህ እጄ ላይ ያለው ድርሳነ መድኃኔዓለም ሁሌ ያሳይቻችኋለሁ።
እዚህ ካሜራ ከፍቼ ለሱ ላሳየው። ባይም አላምንም ነው እያለ ያለው ዛኪ። እንግዲህ ምንም ልናደርገው አንችልም። እኛ ግን የማሳየት ግዴታ ስላለብን መጽሐፉ በማን እንደተጻፈ ኦኬ። ይሄ መጽሐፍ ያው ድርሳነ መድኃኔዓለም ወገር ለመባህ ጽዮን በግዕዝና በአማርኛ 1998 ዓ.ም ነው የታተመው። ልብ በሉ ኦኬ። የጌታ ስቅለት ተብሎ የተባለው እዚህ አለ። ምስለ ፍቅር ወልዳ ተብሎ በኦርቶዶክስ የሚታመነው እዚህ አለ። የዋልድቢት ቅድስተ ማርያም አቡነ ሳሙኤል አንድነት ገዳም አለ። መባህ ጽዮን ነፍሳትን ከሲኦል እንዳወጡ ይላል። ባይዘው ይሄንን ሁሉ ነው እየሄደ የሚያወጣው። ሲኦል ለነሱ ቀላል ነው፣ እንዳወጡ ነው ብለው የሚሉት። ይሄ መጽሐፍ የተጻፈው በብፁዕ ቅዱስ አቡነ ጳውሎስ እሳቸው በዘመኑ የነበሩት ከጠቅላይ ሚኒስትር መለስ ጋር የሞቱት አባት ማለት ነው። በእኚህኛው ደግሞ የቅዱስ ቄርሎስ የሰሜን ወሎ ቅዱስ ላሊባላና የዋግምራ ሀገረ ስብከት ሊቀ ጳጳስ ናቸው። በእነዚሁ ለአባቶች ፍቃድ ነው ይህን መጽሐፍ የተረጎሙትና ያዘጋጁት አባ ጽጌ ሥላሴ መዝገቡ ያሳተሙት የዋልድቢት ቅድስተ ማርያም አንድነት ገዳም መነኮሳት ናቸው። የዋልድባ ማለት ነው። ኦኬ። ስለዚህ ይህን መጽሐፍ መረጃ የሌለው መጽሐፍ ብሎ አለ። ምን ይበል በቃ መጨረሻ ላይ ወንድምነትም ወስዶ አጣብቂኝ ውስጥ ከተተው። ይሄ መጽሐፍ የታተመው በደብረ ሊባኖስ አንድነት ገዳም ነው። አያችሁ፣ ያው እዚህ ምስጋና ተብሎ በተባለበት ላይ ደከመኝ ሰለቸን ሳትል የኮምፒውተር ጽሕፈቱን የለቀመችውና ላዘጋጀ ልጃችን ወይዘሪት ጥሩ ወርቅ አበራ ስመ ጥምቀት ጽጌ ማርያም አሳታሚ የደብረ ሊባኖስ አንድነት ገዳም መነኮሳት ይህን መጽሐፍ ከገዳሙ ውጭ ማሳተም ሆነ ማባዛት በሕግ ያስቀጣል ይላል። ልብ በሉ። አሁን ኦርቶዶክሳውያኑ መጽሐፍቶቻቸው ወጥተው ሲነገሩ አይ መጽሐፉን እኛ አንቀበልም ይላሉ። ለምን? የመጽሐፉን እውነተኝነት አናቅምና ለማምለጫነት የሚጠቀሙት ማለት። ሌላ ምን ሊሉ ይችላሉ? ምንም ሌላ ምን ሊሉ ይችላሉ? እና ወንድማችን ከበደው አየህ፣ ከአተላ ወደ ጠላ ከጠላ ወደ አተላ ስንወስደው የጌታ ስጋና ደም የተመሰለበትን ቤተክርስቲያኒቱ ነች ያመሳሰለችው። እኛ አላመሳሰል። ምን ብለን እናመሳስላለን እኛ? እንዴ እኔ ሰው እነሱ ያመሳሰሉትን እንኳን ራሱ ነውር ነው እያልን እየተቃወምን እኛ በጻፍነው መጽሐፍ አይባልም። ኦኬ። ስለዚህ ይሄ በሁለቱም ገዳማት የታተመ ነው። ደብረ ሊባኖስ፣ ዋልድቢት። አሁን ቤተክርስቲያን ብትሄዱ የምታገኟቸው መጽሐፍት እነዚህ ነው። ምንም ሌላ መጽሐፍ አታገኙም። ድርሳነ መድኃኔዓለም ወገድ ለመባህ ጽዮን ይሄን ብቻ ነው የምታገኙት እና ድርሳነ መስቀል። ስለዚህ ወንድማችን አሳየኑ። አይ እኔ እነኚህ መጽሐፍቶች አላምንም አለ። እማምነው የፈለገ መጽሐፍት ብታምኑ አላምንም እና የሆነ የኦርቶዶክስ አገልጋይ መጥቶ እዚህ ሲናገር ነው ማምነው አለ። እነሱ ደግሞ አይመጡም፣ ተደብቀው ነው የሚሰሙት። እዚያውን 336 ሰው አለ፣ ግን ተደብቀው ከበስተኋላ የሚሰማ ደግሞ በሺ የሚቆጠር ትውልድ አለ። ቢሃይንድ ባይሆነው የሚሰሙ ማለት ነው። እና መብታችሁ ነው አለማመን። እነዚህን በመሳም ኃጢአት ይሰራያል፣ እነዚህን በመሳም ድነት ያገኛል ብላ ቤተክርስቲያናችሁ ታስተምራለች። የዛሬው ርዕሳችን ነው። የሰው አጽምን በመዳሰስ እነዚህን በመዳሰስ እነዚህን በመሳም እነዚህን በማቀፍ እነዚህን ጋር በመነካካት ኃጢአት ይሰረይልሃል ብላ ትላለች ኦርቶዶክስ ማለት ነው። በመጽሐፍ አንድ መጽሐፍ ላይ አይደለም የተጻፈው፣ ሁለት መጽሐፍ ላይ አይደለም፣ 3 መጽሐፍ ላይ አይደለም፣ 4 መጽሐፍ ላይ አይደለም፣ 5 6 መጽሐፍ ላይ አይደለም። በመጽሐፍቶቿ ሁሉ በሙሉ ተጽፏል። እነዚህን በማቀፍ በመሳም በመዳሰስ ኃጢአት ይሰረያል ብላ ታምናለች። የእነዚህን ሰዎች መቃብር ከነካህ ኃጢአት ይሰረይልሃል ብላ ትላለች። መቃብሩ ላይ ሌሊቱን ሁሉ እንቅልፍ ሳይወስድ ካደርክ ትድናለህ ብላ ትላለች ቤተክርስቲያኒቱ። ይኸው መጽሐፍቶቹ ስራ ያለ። እኛ እኮ የመጨረጃ ችግር አይደለም ይሄ ያለብን። አሁን ራሳቸው ኦርቶዶክሳውያኑ በመጽሐፍቶቻቸው ነው ያፈሩት። አባቶቻቸው ለምሳሌ መምህራን ሁሉ ጭምር የሚናገሩት ማለት ነው። ለምሳሌ እዚህ ላሳያችሁ እስቲ አንዴ ጠብቁኝ። ከዛ ለእንግዶች እሰጣለሁ የገቡ ስላሉ ማለት ነው። እነዚህን የሳመ እነዚህን የተሳለመ
መንግስተ ሰማያት ይገባል ብላ የምትለው ቤተክርስቲያኒቱ ናት ኦርቶዶክስ። መጽሐፍቶቿ ይሄው መድኃኔዓለም ምስክሬ ነው። ወንድም ዓለም ስማኝ። እነዚህ መጽሐፍቶች ሁሉ በሙሉ እዚህ ጋር ያስቀመጥኳቸው ይህንን ይናገራሉ። አይ መጽሐፍ ሰብስቤ ካሜራ ገልጠን አይልም ስትሉ ገጽ ከግዕዝ ገጽ ከምዕራፍ ግዕዝ ከአማርኛ እያነበብን እያሳየን የምታደርጉት ምንድነው? አሁን ቅድም ወንድማችን ዘኪ እንዳለው እኔ እነዚህ መጽሐፍቶች አላምንም ማለት ይኸው በደብረ በዋልድቢት አንድነት ገዳም የታተመ በኢትዮጵያ ኦርቶዶክስ ክርስቲያን ታሪክ ውስጥ ጠይቁ ድርሳነ መድኃኔዓለም ወገር ለመባህ ሲሆን ከዚህ መጽሐፍ ውጭ ሌላ መጽሐፍ አታመጡ። እኔ አደባባይ እቀጣለሁ። የገንዘብ ቅጣት ከፍ ያለ የገንዘብ ቅጣት እቀጣለሁ። የለም አሁን ታዲያ ምንድነው? ሽምጥጥ አድርጎ መካድ ነው በቃ። ኦኬ ድርሳነ መስቀል ከዚህ መጽሐፍት ውጭ ሌላ አታመጡ። በደብረ ሊባኖስ አንድነት ገዳም የታተመ ያው መዝሙረ ያሬድ እንኳን አይልም ብሎ ካለ በኋላ መጽሐፉ ግን እጄ ላይ ያለ ቤት ስገባ ያለው ብሎ ከዛ ሲከፍተው ይሄ መጽሐፍ ነው መዝሙረ ያሬድ እጄ ላይ ያለው። በባለፈው ላይ እዚህ እኔ ጥያቄ ጠይቄያቸው ሄደው ጠየቁት መዝሙረ ያሬድ እባክህ ኤርሚያስ እንደዚህ እያለ እየተናገረ ነውና እንደው እባክህ የሆነ ማስተባበያ ስጥ ብሎ ሲል ነው እንደዛ የሚል መጽሐፍ የለም ብሎ አለ። ግን እኔ ድርሳነ መስቀል ቤቴ ስላለኝ በሚቀጥለው ጊዜ ያለው ብሎ ሄዶ ሲያየው እዚህ የነገርኳቸውን ቁጥርና ገጽ ምዕራፍ እዛ አገኘው ማለት ነው። መዝሙረ ያሬድ ልታስተባብሉት፣ ልደብቁት፣ ልታደባብሱት አትችሉም። በቃ ወጣቶቹ የከተሜ ልጆች በርቶብሃል ብለው እንደሚሉ በቃ በርቶብሃል እንጂ ምን ይሁን አንደኛ እነዚህን ያህል መጽሐፍት በሕግ ያስቀጣል እኮ ኦርቶዶክስን የምታክል ቤተክርስቲያን በሕግ ያስቀጣል። እንኳን በሃይማኖት ተቋም ስም አይደለም በግለሰብ ስም እንኳን ከጻፍክ ግለሰቡ እስኪያቀብ ድረስ ልታጭበረብር ትችላለህ። ያወቀብህ ግን ፍርድ ቤት ይቀጥራል ማለት ነው። ኦርቶዶክስ ደግሞ የሕግ ክፍል አላት። ግዙፍ ትልቅ ቤተክርስቲያን ሲሆን ምድሪቱ ላይ የህዝቧ ብዛት በምድራችን ላይ አንደኛ ነው በሃይማኖት ውስጥ ማለት ነው። ኦኬ እና መጽሐፍቱ በስሟ እየታተመ ሲቸበቸብ ዝም ካሉ የአባቶቻችሁ ድካም ነው ማለት ነው። እና እኛ ይህን መጽሐፍ አልጻፍንም። ደብረ ሊባኖስ የታተመውን ዘኪ አልቀበልም አለ። እናም ደግሞ በዋልድቢት የታተመውንም አልቀበልም አለ። የግድ ተቀበል ብለን አንለው፣ የሚቀበል ይቀበላል ማለት ነው። እሺ የቅዱሳንን አጽም ከመንካት አኳያ ይድናል። ቅዱሳን አጽም የት እንዳለው ለማወቅ እኮ በጣም ከባድ ነው ያላችሁ። ቅዱሳን አጽም የት እንዳለው ለማወቅ እኮ በጣም ከባድ ነው። ቅዱሳን አጽም የት እንዳለው ለማወቅ እኮ በጣም ከባድ ነው። አጽማቸው ያለ በትክክል አጽማቸውን አግኝቶ ለመባረክ የሚቻልባቸው ጥቂት ቅዱሳን ናቸው። እንደነ አቡነ ተክለ ሃይማኖት እንደነ አቡነ ሳሙኤል ያሉ እንጂ የብዙ ቅዱሳን አጽም እኮ ዝም ብሎ እዚህ አካባቢ አለ ከመባል በቀር እኮ የት እንዳለ አይታወቅም። የት እንዳለ የብዙ ቅዱሳን እዚህ አለ ይባላል። ለመኖሩ ምንም ያለ እርግጠኛነት የለም። ለምን ብዙ የተሰራበት አይመስልኝም የአጽመ ቅዱሳን ነገር። ምክንያቱም የአጽም ለእኛ ክብራችን ነው፣ በረከታችን ነው። አጽመ ቅዱሳን ክብራችን ነው፣ በረከታችን ነው፣ ረድኤታችን ነው። እኛ አሁን በዘመናችን የደረስንባቸው የምናውቃቸው የናባ ደመናን የናባ ተክለ ማርያምን መቃብር ለዛ ነው በሳምንት አንዴም ሁለቴም እየሄድን እጅ እየነሳን እየተባረከ ለምን ለትውልድ ይተላለፋል። እንደዚህ ሆኗል። መቃብር ዲያቆን ዮርዳኖስ አበበ መቃብር ማለት ነው። እሺ አባ ገብረ ኪዳን ምን ይላሉ? ሊቀ ሊቃውንት አባ ገብረ ኪዳን በእውነቱ እና አቡነ አኖሬዎስ አጽማቸው እርግፍ ስል እኔ ልርገፍ አባቴ እያሉ ተሸክመው ሲሄዱ ከአጽማቸው የሚወጣው መዓዛ ከሩቅ ልብን ነፍስን ከስጋ ይለይ ነበረ። መግነዛቸውን የነካ ሁሉ ይፈወሳል። እንዲያውም ፈውስ ለማግኘት የሚሯሯጠው ሕዝብ አንዱን ቀጭን ላይ እግሩ ላይ ቁመውበት ተሰበረ። ያንኑን ራሱ ደግሞ በመግነዛቸው ፈወሱት። አላል ምልክቱን የስመጣ ይሄ ነው። የጠፋው መብራት ይበራል አሉ። መብራቱን አጥፋው ተባሉ። የጠፋው መብራት ግንቦት 12 ቀን ቦግ ብሎ ሲበራ በሉ። ይሄን የሚያስተምሩት አባ ገብረ ኪዳን ሊቀ ሊቃውንት የደብሩ የጣና ቂርቆስ ገዳም የእናቶችና አባቶች ገዳም አስተዳደር ናቸው። እኚህ ሰውዬ የአራቱ ጉባኤያት መምህር ናቸው። ሊቀ ሊቃውንት አባ ገብረ ኪዳን ርዕሰ ባህታዊ ሊቀ ሊቃውንት አባ ገብረ ኪዳን የሚባሉት ካህን ናቸው። ክህነት አላቸው። መስቀል ይዘው ህዝብ ይባርካሉ። ማይሰራ ኃጢአት እግዚአብሔር ፊት ይላሉ። አሐዱ አብ ቅዱስ ብለው ይቀድሳሉ። ኦኬ ቤተክርስቲያኒቱ በአጽመ ቅዱሳን ታምናለች። የቅዱሳንን አጽም ምን በማድረግ ነው የምታምነው? ይኸው እዚህ ጋር ክብረ አጽመ ቅዱሳን ብላለች። እምነት ብሎ በሚለው ውስጥ ይኸው እምነት ብሎ በሚለው ክፍሏ ላይ በዚህ በተራ ቁጥር 8
እና በዛ ክፍል ላይ ረላይ ክብረ አጽመ ቅዱሳን ማለት የቅዱሳን አጽምን አከብራለሁ፣ እተሻሻቸዋለሁ፣ እስማቸዋለሁ፣ በረከታቸውን እካፈላለሁ ብላ እነዚህን አጽሞች ታምናለች። ምእመኗ እንዲዳስሱ እንዲያሸቷቸው አሁን አባ ክብረ ኪዳን እንዳሉ ይህንን ሄደ ማሽተት አለብህ። ስታሸተው የስጋ ፈውስ ታገኛለህ፣ ኃጢአት ይሰረይልሃል፣ የዘላለም ዕዳ ይሰረዝልሃል ብላ ቤተክርስቲያኒቱ ኦፊሻሊ ነው የምታስተምረው። ኦፊሻሊ ነው መጽሐፍ የጻፈችው። ዓለም ይወቅልኝ ብላ ይኸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮ የውጭ ግንኙነት መጽሐፍት ዓለም ሁሉ ይወቅልኝ ብላ በእንግሊዝኛ በአማርኛ የጻፈችው መጽሐፍት ውስጥ እንደዚህ ተጽፏል ማለት ነው። ስለዚህ አሁን ዲያቆኑ ዮርዳኖስ አበበ ምን አጠፋ? ምንም። አባ ገብረ ኪዳን ምን አጠፉ? ምንም። ይህን መናገራቸው ቤተክርስቲያኒቱ ራሱ ታምን የለ? አዎ በአጽመ ቅዱሳን በቅዱሳን አጽም አምናለሁ ብላ ትላለች ማለት ነው። ቅድም እንዳልኳችሁ የቅዱሳንን አጽም መንካት፣ መሳለም፣ ማሽተት፣ መዳበስ፣ መዳሰስ፣ ማቀፍ፣ መቃብራቸው ላይ መቀመጥ ኃጢአትን ያስተሰርይልሃል ብላ ትላለች። ከሱ ውስጥ አንዱ የደብረ ሊባኖሱ የአቡነ ተክለ ሃይማኖትን እሱን እኔ ኃጢአት ይሰረይልሃል ብላ ታምናለች ማለት ነው። እኛ እኮ መጽሐፉን ነው ምናምነው። አሁን ኦርቶዶክሳውያን የራሳቸው መጽሐፍት ነው ማመን ያቃታቸው። ምክንያቱም አሁን ቅድም እኔ ይገባኛል ወንድማችን ደነገጠ። እንደዚህ አይነት ነገር እኔ አላምንም አለ። ከደንጋጤ የተነሳ መጽሐፉን ቢክደው ነው የሚሻለው። አይልም እንዳይል ይኸው አሳይተነዋል። ስለዚህ እኔ የሆነ አባት መጥቶ ካልነገረኝ በስተቀር አላምንም አለ። በቃ ማምለጫው መንገድ ይሄ ነው። ኦኬ ለምሳሌ ሳንጠራጠር በቃል ኪዳኑ አምነን መጠጊያችንን እርሱን ለኃጢአታችን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገንን በዓለም ሁሉ በከበረ በዚህ በአባታችን በተክለ ሃይማኖት ጸሎት የስጋው ፍልሰት በሆነች ዛሬ በዚች ቀን የተሰበሰበን ሁላችን ይላል። የስጋው ፍልሰት ማለት አጽሙ ከመቃብር ወጥቶ የፈለሰበት ማለት ነው። ከመቃብር የወጣበት የሙሴ መቃብር ለእስራኤል እንደሰወረባቸው ለእኛ የአባታችንን የሰወረብን አይደለም። አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ገለጠልን እንጂ አጽሙን ምን በማለት በመዳሰስ መቃብሩን ቤዛ በማድረግ አጽሙን በመዳሰስ ምን ይላል? ለኃጢአታችን መቃብሩንና አጽሙን ሰጠን እያለች ነው። ኃጢአትን ታሰረይ የኃጢአት ስርየት በአቡነ ተክለ ሃይማኖት አጽም እና መቃብር ቤዛነቱ መቃብሩ ከነ አጽሙ ነው፣ አጽሙም ከነ መቃብሩ ነው። አዳሪ በማደሪያው ብላ ይባል ማለት ሚት አርገው ማራናታ ኦኬ። ስለዚህ አጽም በመዳሰስ ኃጢአት ይሰራያል ብላ ትላለች ማለት ነው። ኦኬ ይሄኛው ዲያቆን ዮርዳኖስ አበበ ሲናገር የሰማችሁት አጽም የት እንዳለው ለማወቅ በጣም ከባድ ነው። አጽማቸው ያለ አጽም የት እንዳለው ለማወቅ በጣም ከባድ ነው። መቃብር ሄደህ መቃብሩ ላይ ሌሊቱን ሁሉ እንቅልፍ ሳይወስድ ካደርክ ይልሃል ገድለ ዮሐንስ እጨጌ ዘጸገሮ ማለት ነው። በዚህ ላይ ቤተክርስቲያኒቱ በጻፈችው ላይ በዚህ መጽሐፍት ላይ ሄደህ በዚህ ሰውዬ መቃብር ላይ ሄደህ ሌሊቱን ሁሉ እንቅልፍ ሳይወስድ ቁጭ ካልክ መንግስተ ሰማያት ትገባለህ። ይሄ መጽሐፍ ነው የሚያወራው። መቃብሩ ላይ ተቀምጠህ ሌሊቱን ሁሉ እንቅልፍ ከወሰደ ይከሽፍብሃል። እንቅልፍ ካልወሰደ ግን ሌሊቱን ሁሉ ቁጭ ብለህ መጋኛ ቢመታ ሰይጣን ቢያጣምምህ ኃላፊነቱ ራስን የምትወስደው፣ ጅብ ቢበላህ ራስን የምትወስደው። ስለዚህ የዚህ ሰውዬ መቃብር ላይ ለመቀመጥ ከአዲስ አበባ ችኳንታ ተከራይተህ ሰሜን ሸዋ መሄድ አለብህ። መቃብርና ሙታን ፈላጊ ወንድሞች ናቸው። ሕያው የሆነውን ጌታ አይፈልጉትም። ኃጢአታውን በኦርቶዶክስ ኃጢአት የሚሰራየው
በቅዱስ ቁርባን ነው በጥምቀት ነው ትላለች። አይ መቼ በጥምቀትና በቅዱስ ቁርባን? በግለሰብ መቃብር ድነትንና አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ገለጠልን እንጂ አጽም ትዳስሳለች ማለት ነው። ወይ ደግሞ ልጆቻቸው አጥንት ይስማሉ። ያው በመረጃ ላሳይ። እዚህ ቤት ቅጥፈት የለም። እያንዳንዷን ነገር በመረጃ ነው የምናሳየው እና ከዛ ለእንግዶች እሰጣለሁ። ኦኬ ያው እንትን ውስጥ ነው የተቀመጠው። ምንድነው? በቀይ ግምጃው ነው በሳጥን ነው የተቀመጠው። ያንን ነገር እንደውም ለመንካት እድል ነው የሚጠይቅሽ። ግን አጋጣሚ እግዚአብሔር ሲፈቅድልኝ ለአንዳንድ ለበረከት ስራ ሲሄድ አባቴ እስኪ ባኮት ምናምን ብዬ ጠይቄ ምናምን ያንን ያዝኩኝና እንደ እምነት አድርጌ ከዛ በኋላ ሳምኳችሁ። አጽሙን ታዩታላችሁ በቪዲዮ። አሁን ገባሽ ሰሊ? ዝም ብዬ አንስቼ ያልኩት ነገር የለም። ያን በፍቃድ ነው። ቀይ ግምጃ ውስጥ የተቀመጠ ቀይ ግምጃ ጨርቅ እሱን ለራሴ ለእምነቴ እንደዚህ ውጭ የሆኑ ነገሮች ነበሩ። እንዲሁ የአባቶችን እያንዳንዳቸውን እየነገሩ ነበር እዛ ሳጥን ውስጥ ያለውን እና እኔ እሱን ለማግኘት የዋሻ እንድሪያስ የበዓሉ ዕለት ነበር የሄድኩና ለመሳለም ወረፋው ብታይ እኮ እንደዚህ እንዳይመስልህ ታውቀዋለህ። ግፊቱ መከራ ነውና እግዚአብሔር ይስጥ ንገርልኝ። በግድ ይኸው ሰው በግድ ገፍቶ አስገብተኝ አቅም የለኝም። እጄ እንዲቻርጌ ሳጥኑን ነክቼ ማለት በረከት ነው አገኘው እየተመጣሁት ያላችሁ አጽሙ ያለበትን ሳጥን ነው እንደምንም ተስቤ በረከት ነውና ነክቼው መጣሁ አለ። እኛው ግን እድለኛ ነው፣ በጣም እድለኛ ነኝ እያለ ነው። አጽሙን አንስቶ በሱቲ የተጠቀለለውን ከሳጥን ውስጥ አውጥቶ ሰጡት። እዚሁ ጋር ታዩታ። የራሳቸው ልጆች ናቸው ገዳም ሄዱ የሚናገሩት። ዘንዶ ትቀልባለች ኦርቶዶክስ ቤተክርስቲያን እና ዘንዶንም አሳይቼዋለሁ። በኋላ የተቀለበው ዘንዶ ትግራይ ውስጥም ራሱ የተኛውን አሳያለሁ። ገዳም ውስጥ በስርዓት ቪዲዮ ታዩታላችሁ። እና እንሂድስ ወደ አጽሙ እና እንዲሁም ወንድሜ አሁን እነ ቃል ሲያወሩኝ ቪዲዮን ሲያዩት እህቶቼ በብዛት ሴቶች ናቸው፣ እንደዚህ አይነት ፍራቻ ናቸው። እና እህቶቼ እምቢ አትጠገኝ እንዳትነካኝ ራሱ የሚሉኝ ሰዓት ነበረ። የእውነት ለምነግርህ ለልጁ ሰጡት፣ በእጁ ይስመዋል፣ ይዳስሳል። ቤተ ክርስቲያኒቱ አጥንት አምናለሁ። አጥንት ዋነኛው እምነቴ ነው፣ ከእምነቴ ውስጥ ይመደብልኝ። ያው ሚስጥረ ሥላሴ፣ ሚስጥረ ጥምቀት፣ ቁርባንና ትንሣኤ ሙታን፣ ሰባቱ ሚስጥራተ ቤተክርስቲያን፣ ቅዱሳት መጽሐፍት፣ ትውፊት፣ ክብረ ቅድስት ድንግል ማርያም፣ እዚህ ጋር ክብረ ቅዱሳን ብሎ በሚለው ላይ ክብረ አጽመ ቅዱሳን፣ የቅዱሳንን አጽም አምናለሁ፣ እምነቴ ነው። ቤተ ክርስቲያን ታቦት፣ ሃይማኖትና ምግባር ክፍል 2 ነው ስርዓትና አምልኮ ብላ ያለችው። ክፍል 1 ግን እምነት ብሎ በሚለው ላይ ዶግማ ማለት ነው። እምነት ዶግማ ብሎ በሚለው ላይ 1 2 3 4 5 6 7 ብላ 8ኛው ቁጥር ላይ ከዶግማ አንዱ የቅዱሳን አጥንት አጽማቸውን ማመን ነው። እነዚህን ትዳስሳለች፣ ትሳለማለች፣ ታምናለች፣ ትተሻሻለች፣ ታሸታቸዋለች። ታውቃላችሁ በስርዓት ያሸቷቸዋል ሄደው እያሉ ማለት ነው። በረከት ነው ተብለዋል። ወይኔ ህዝቤ ዘንዶ በቁሙ ሲውጥህ ሕያው የዘላለም አምላክ የምድር ዳርቻዎች ፈጣሪ ከድንግል ተወልዶ መስቀል ላይ የሞተው ሚዩት አድርግ እንዳከፍት ስሰጠ ነው። ኢየሱስ ክርስቶስ በመስቀል ላይ ሞቶልህ አምላክ ሰው የጠፋው ሊፈልግ ከሰማያት መጥቶ አንተ ይህንን አጥንት በድን ፍለጋ ሰሜን ሸዋ በየዋሻው በየጉራጉሩ ስትሄድ ዘንዶ የሚቀልቡ አባቶች ይህንን ሳም ይህንን ተሳለም ብለው ይለዋል። ይህ ነው የክርስትናችሁ ጣሪያ ልክ ማለት ነው።